ቴንኪዩ ቴዲ አመሰግናለሁ። የዘውትር ምስጋና እድሉን ስለምትሰጠን በጣም ነው የማመሰግነው። እኔ ፖለቲካል ስለሆነ የምናወራው ምናልባት አሁን ገዢው ፓርቲ የኦሮሞ ብልጽግና ፓርቲ ኮር ሆኖ ስለሚመራ የኦሮሞ ብልጽግና ፓርቲ ብዬ ባወራ በሌላ ነገር እንዳይተረጎምብኝ ይላለው። አንድ የተለመደ ወሬ ያለው አሁን ጠቅላይ ሚኒስትሩ በተደጋጋሚ ለኢትዮጵያ ሕዝብ የዋሹት ውሸት። አንድ ጊዜ ሰማዩን ሁሉ ተቆጣጥረነዋል፣ ዝናብ እያዘነብን ነው ብለው ለኢትዮጵያ ሕዝብ ተናግረው ነበር። ዝናቡን እያዘነብን ነው፣ እኔ ነኝ ያዘነብኩት ሁሉ ብለዋል። ምድራዊውን አልፈው ሰማያውን ሁሉ ተቆጣጥረው ነበር ጠቅላይ ሚኒስትሩ አንድ ወቅት። እሱም ያው እንዳየነው ዝናቡም ንፋሱ ነው ቀረ። ቀጥሎ ደግሞ ነዳጁ ወጥቷል ብለው ለኢትዮጵያ ሕዝብ እንኳን ደስ ያለ ብለው አውጀዋል ራሳቸው። ነዳጁ ወጣ በቃ ብለው እሱም የውሃ ሽታ ሆኖ ቀረ። ምንም ብዬ ልንገራቸው። ቀጥለውም በቅርብ ጊዜ ከሶማሌ ጋር በነበረው የወደብ ጥያቄ የኢትዮጵያ ሕዝብ እንኳን ደስ ያላችሁ ወደብ ተገኘ አለቀለት ብለው ነበር። ካድሬዎቻቸውም እዚህ መጥተው ሲነግሩ ነበር። ጠቅላይ ሚኒስትሩ የተናገሩት አንድም የተፈጸመ ነገር የለም። ለኔ ውሸት ነው ብለው ዝልፊ አይደለምና ከዛ አንፃር ቢታይ በጣም ይሄ የኦሮሞ ብልጽግና የኢትዮጵያን ሕዝብ በተስፋ እያንጠለጠለ እድሜውን ለመግፋት ነው እየሞከረ ያለው ያስባለሁ። ዛሬ ደግሞ ወግ አይቀር ሲዳሩ ማልቀስ ይባላልና ድሮን ሰርቻለሁ ብሎ ደግሞ መጣ። እጅግ አንዳንድ ጊዜ እንዲያው የሚመስል ነገር ሆኖ አይ ጥሩ ነው ይሳካላቸው ብለህ ተስፋ ነው ብለህ የምትተው ነገር እኮ ቢሆን ኖሮ ኦኬ፣ ይሄ እንደዛ ብለን የምናልፈው ነገር አይደለም። እንዲህ አይነት የማጭበርበር እንዲህ አይነት የሐሰት ወሬ በጣም አስገራሚ ነው። በቆሎ ማምረት ያልቻሉ ጠቅላይ ሚኒስትር ድሮን ሰርቻለሁ ብሎ መጥተዋል። በቆሎ ስንዴ ከዚህ በፊት እኛ የአሜሪካንን ስንዴ አንፈልግም የነቀዘ ስንዴ ብለው እነ ሽመልስ አብዲሳ ወጥተው ሲናገሩ ሰምተን በሳምንቱ ስንዴ ሲለምኑ አየን። የተለመነውን ስንዴ ደግሞ ሲሸጡት አየን። በዓለም ዜና ሁሉ ተነግሯል። ስለዚህ እንዲህ አይነት ጠቅላይ ሚኒስቴር መያዣ መጨበጫ የሌለው ወሬ እና የኢትዮጵያን ሕዝብ የሚያታሉ ሰው ስለሆኑ እኔ እሳቸው አይደለም ድሮን ኒውክሌር ሰርቻለሁ ቢሉ አቶሚክ ቦምባ ፈጥረናል ቢሉ የሚገርመኝ ነገር አይደለም። ከሳቸው ከባህሪያቸው አንጻር ማለት ነው። እኔ ግርም ያለ ግን ፓርቲው እንደ ፓርቲ በዚህ መንፈስ የተዋጠ ነው፣ በውሸት በሐሰት እና ይሄ የተለመደ ነው ብዬ አስባለሁ። ከዚሁ ቀጥሎ ጀነራሉ የተናገሩትንም ተመሳሳይ ነው። አሁን በቅርብ ጊዜ ነው የአማራ ፋኖ ፈርጥሟል፣ በጣም ጠንካራ ብርጌዶችን ተወርዋሪዎችን ፈጥሯል ብሎ ሲናገሩ የነበሩ ሰውዬ ዛሬ ከፖሊስ በላይ አይደለም ሲሉ፣ ምናልባትም የእሳቸው ሰራዊት በአማራ ክልል በሚባለው አካባቢ ያለው ፖሊስ ነው ማለት ነው። በዛ ደረጃ ነው እንግዲህ ሰራዊታቸው ያለው። የሀገሪቱ ሰራዊት በፖሊስ ደረጃ እንገምግሞ ማለት ነው። በቃ ይሄ ክብሩን አጥቶ ተዋርዶ ደክሞ ምንም መፍጠር የማይችል መሆኑን ራሳቸው ጀነራሉ እየተናገሩ ነው። ስለዚህ የኢትዮጵያ አቋም አሁን ያለው የሰራዊቱ አቋም በምንም ታምር ምንም ሊያስፈጽም የሚችል እንዳልሆነ ማሳያ ነው። የአማራ ፋኖ የሚገርማችሁ እስከዛሬ ድረስ ታንክ አልታጠቀም። በክላሽ ግን የሀገሪቱን ታንክ የታጠቀውን ድሮን የታጠቀውን ዘመናዊ መሳሪያ አለ የተባለውን ሁሉ የታጠቀውን ሰራዊት ሽባ አድርጎታል። ሽባ እንዳይንቀሳቀስ አቅሙን አሰባስቦ ስራ እንዳይሰራ ሽባ አድርጎታል። ይሄ በተግባር የታየ ነው። እነሱ ሱሪውን እናስፈታለን ቀበቶ እናስፈታለን ያሉት ራሳቸው ሱሪያቸውን ፈተው ቀበቷቸውን ፈተው ይለዋል። ብርሃኑ ጁላ ይሄንን ነው ለመደበቅ እየሞከሩ ያሉት። እንግዲህ ምናልባት የቀራቸው የሀገሪቱን ፖሊስ ሰብስበው እና እባክህ አግዘን የሚል ነው። ከዚህ በፊት ተናግረውታል። 30,000 ሰራዊት ከኦሮሚያ ክልል ወስደን ያዋጋ ነው ብለዋል። ስለዚህ የሀገሪቱ ሰራዊት በጥገናም እንኳን መቆም የማይችል መሆኑ ማሳያ ነው እና ይሄ የተለመደ ዲስኩራቸው ስለሆነ እኔ ብዙ የሚያሳስበኝ ነገር አይደለም። የእነኚህ ሰዎች ከባህሪያቸው አንጻርም ከተግባራቸው አንጻርም ሁልጊዜ እኔ እንደ አንድ ባለስልጣን ወይም አንድ ካድሬ ቢዋሽ ችግር የለውም። ስርዓቱ እንደ ስርዓት ውሸታም መሆኑ ግን በተግባር የታየ ነው፣ በተጨባጭ የታየ ነው።
እነዚህ አንኳር ነገሮች ያነሳዋቸው ጠቅላይ ሚኒስትሩ ሳይቀሩ የተናገሩት ነውና ከዚህ አንፃር እኔ ብልጽግናን ማመኑ አስቸጋሪ ነው የሚሆነው። ይብላይላቸው ለካድሬዎቹ እላለሁ። ሌላው ይሄ አሁን ከትግራይ ጋር የተያዘው የመጣው ነገር እኔ ብዙ አልሄድበትም። በተደጋጋሚ ብለናል። ከትግራይ ጋር ያለው ሁኔታ የለየለት ጉዳይ ስላልሆነ ከአብይ አህመድ ጋር ያለው አካልም ከአብይ አህመድ ውጭ ነኝ የሚለው አካልም ሁለቱም አንድ ላይ ሲገናኙ ስለማያቸው ትግራይ ጋር ያለው ሁኔታ ለይቶለት እስካልወጣ ድረስ ጀጅ ለማድረግ አስቸጋሪ ነው። ራሱ ለነገሩ ይተዋወቃሉ እነሱ ከአብይ አህመድ ጋር ያለው ክንፍ ራሱ እኔ ከአብይ አህመድ ጋር ነው የሚል እምነት የለኝም። ከነ ደብረጽዮን ጋር ተለያይቷል የሚል እምነት የለኝም። ምናልባትም ታክቲክ ነው ያስባል፣ የራሴ ግምት ነው። ስለዚህ እሱን ሊያስወግዱ ቢፈልጉ ኑሮ ቲፒኤልኤፎች አንድ ቀን አያሳድሩትም። የጌታቸውን ግሩፕ ሊያስወግዱ ቢፈልጉ እውነት እንነጋገር ከተባለ። ስለዚህ እሱ አይደለም ጨዋታው ሌላ ነው ብዬ ነው የማስበው። ያንን ደግሞ ጊዜው ሲደርስ እናየዋለን እና በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። እዛ ጋር ያለው ነገር ብዙም ለጀጅመንት የሚመች አይደለም። አጠቃላይ ግን አገሪቱ አሁን እየሄደችበት ያለው ሁኔታ ግን እጅግ በጣም አደገኛና እጅግ ውስብስብ ያለ ነገሮችን ከፊታችን አለ ብዬ አስባለሁ። ሰሞኑን የተቀሰቀሰው ነገር አለ፣ ተደራቢ ነገሮች አሉ። አብይ አህመድ ከጎረቤት ሀገራት ጋር የሚያደርገው ሰጥ አገባ ወዴት ሊወስደን ይችላል የሚለውን ምናልባትም የአብይ አህመድ ፍጻሜም የሚጠናቀቅበት ይሆናል። አገሪቱን ወደ ከፋ ችግር ውስጥ ሊከታት የሚችል ሁኔታዎች አሉ ብዬ አምናለሁ። የሚያሳይ ነገሮች አሉ። ስለዚህ ከዚህ አንጻር አሁን በተጨባጭ መፍትሄ ሊያመጣ የሚችል ቁመና የለውም። የስርዓት ለመደራደር ቁመና የለውም። ሰላማዊ ነገር ለማምጣት ቁመና የለውም። ነገሮችን በሙሉ አሟጦ አበላሽቷቸዋል። ከዚህ በኋላ ሊሆን የሚችለው ይሄ ስርዓት ምናልባት እንደ ስርዓት የተወሰነ ጊዜያቶችን ሊገፋ ይችላል። አሁን ባለው የውሸት ቁና ውሸት እንደሆነ ያልቃል ብዬ አስባለሁ። ፋብሪካውም ሊደርቅ ይችላል አሁን ያለው ሁኔታ። ስለዚህ እነ ብርሃኑ ጁላ ተመሳሳይ እሳቸው እንዳሉት ጀነራል ናቸው። የአንድ ፓርቲ ቃል አቀባይ ሆነው መገኘት አልነበረባቸውም። የሀገሪቱ የሰራዊት አካል ስለሆኑ ስለ ሰራዊቱ ነበር ማውራት የሚችሉት። ብርሃኑ ጁላ ግን ካድሬ ሆናሉ ሲፈልጉ የፖለቲካ ፓርቲዎች ይተቻሉ። እሳቸው አሁን ኦኬ ሊያጣጥሉ የፈለጉት ነገር ግልጽ ነው። የኦሮሚያ ውስጥ ያለውንና አማራ ውስጥ ያለውን የአማራን ብልጽግና ራሳቸው መተችታቸው ነው። ከፖሊስ በላይ አይደለም ካሉ ክልሎች ይሄን ነገር ማስወገድ ይችሉ ነበር እያሉ ራሳቸውን እየገመገሙ እንደሆነ ማሳያ ነው። ለኔ ኢንዲኬት ያደርጋልና ሰውየው ፖለቲከኛም ያደርጋቸዋል። ወታደርነትም ያው በሁለቱም በኩል ያልተሳካላቸው ሰው ናቸው ብዬ አስባለሁ። ቴዲ በተረፈ ሌሎችን በኋላ ላይ እመለሳለሁ። አመሰግናለሁ። ሙሺ ሰማለው ቴዶ ይሰማል? ኦኬ ቴንክ ዩ። ሁላችሁም እንዴት ናችሁ? ሰላም ናችሁ? ጋይሳሚም ሌሎቻችሁም ቴዶም እንዴት ነህ? ፈጠን እያልኩ ሀሳቦቹን ለመንካት ልሞክር። ከዛ በኋላ ወደ ውስጥ እየገባን ስንመጣ በደንብ ማውራት እንችላለን። የመጀመሪያው በአጀንዳው አማካይነት ስለ ሰሞኑን ስለሚወራው የድሮን ማምረት ወይ ደግሞ የራስን በዘመናዊ መንገድ ማስታጠቅ ስለሚሉት ነገር እናውራ። በመርህ ደረጃ ይሄ እኮ ክፉ አልነበረም። መንግስት ቢኖረን በህዝብ የተመረጠ ህዝብ የሚፈልገው የራሱን ህዝብ የማይጨርስ መንግስት ቢኖረን ክፉ ሀሳብ አልነበረም። ይሄ መንግስት ምኞቱ እንደ ሰሜን ኮሪያ መሆን ነው። በመሳሪያ በመታጠቅ ምኞት ነው ያልኩት። ምኞትና እውነቱ ይለያያል። በመታጠቅ ራሱን በደንብ ይመኛል። በተግባር ግን ልክ እንደ ሰሜን ኮሪያ ድህነትን ነው የሚያራምደው። ድሃ መሆንን ቢያንስ እንደ ሰሜን ኮሪያ ታጥቆ ድህነትን መሸፈን፣ በድህነት መጓዝ ብልህነት ነው። ሳይታጠቁም እያወሩ ድህነቱንም ሳይቀርፉ እያወሩ መኖር ግን እንደ መንግስት የከሸፈ መንግስት መሆኑን ያሳያል። ሰዎች ትላንትናና ከትላንት ወዲያ ይሄ ነገር እንደተወራ አንዳንድ ሀሳብ ሲሰጡ አየሁኝ። እምርታ የሀገሪቱ ትልቅ እምርታ ነው፣ እንደዚህ መሆን ነው ምናምን ነው። ፍራንክሊ ለመናገር ይሄ መንግስት
ከደሃ ህዝብ ግሮሮ ላይ ወስዶ ከልመና በመጣ በእርዳታ በመጣ ከግብር በተሰበሰበ ገንዘብ ወስዶ ከኢራንና ከራሻ ከቱርክ ከዩናይትድ አረብ ኤሚሬት ድሮን ኢን ሚሊየንስ ዶላር ገዝቶ የራሱን ወገኖች የሚጨፈጭፍ መንግስት ሪሊ እውነት ይሄ ድሮን አገር ቤት ቢመረት እንኳን ሊያስኮፍሰን ይገባል። አላማው ለምን እንደሆነ ነው ሊገባቸው የሚገባው። የራሱን ህዝብ ለመጨፍጨፍ የዓለም ሀገራት ላይ ሄዶ እርዳታና ብድር በተሰጠ በህዝብ በተለመነ ብር ኢን ሚሊየንስ ዶላር ድሮን ገዝቶ መተኮሻውን ገዝቶ የራሱን ወገን የሚጨፈጭፍ መንግስት በራሱ እንኳን ማምረት ቢችል አገር ቤት አላማው ለምን እንደሆነ ሲገባችሁ የደገፋችሁ ሰዎች ታፍራላችሁ። ቢሆን ነው እኮ ኤግዚስት እንኳን ቢያደርግ ይሄ አሁን የሚወራው ነገር እውነት ቢሆን እንኳን አላማው የራስን ህዝብ ለመጨረስ ስለሆነ ያሳፍራል። በመርህ ደረጃ ግን ይሄ እንዳይሆን የሚያሰጋን ነገር እንደዚህ አይነት ሀሳብ የሚባል የለም። ምክንያቱም ያለፉት 6-7 ዓመት የሀገሪቱ ታሪክ የመንግስት ታሪክ የሚነግረን ቃላቶችን በማጠፍ ህዝብ ሊወዷቸው የሚችሉ ነገሮችን በማውራት አንዳቸውም ግን ምድር ላይ ኢምፕሊመንት ሲደረጉ ያላየናቸው ነገር ነው ያሉት። ቅድም ጋሽ ሳሚ በስሱ ጠቃቅሷቸው ሄዷል። ለምሳሌ የነዳጁን ጉዳይ ማየት እንችላለን። ድሮን ከማምረት በላይ ቀላል የሆነ ነገር ነበር፣ ወጥቷል ተብሎ ነበር አይደለም? ወጥቶ ፈሶ ምናምን ነበር። የደረሰ ያን የሚጠይቅ ፓርላማ የለም፣ ያን የሚጠይቅ ጋዜጠኛ የለም፣ ያን ተጠየቅ የለባቸውም ጠቅላይ ሚኒስተሩ። ስለዚህ በየጊዜው ከእንቅልፋቸው በነቁ ቁጥር አሻንጉሊትም እያመረቱ ዶሎች እያመረቱ ሲንደሬላን እያመረቱ አደባባይ ሲወጡ የኛ ህዝብ ደግሞ ይሄ ካድሬዎቻቸው ደግሞ ያሟሙቃሉ። እስከ ዛሬ የነበረው እንኳን የተወራው የት ደረሰ? እኔ እንኳን በማቀው ትልልቅ ነገሮች እናንሳ። በግድብ ደረጃ አማራ ክልል የተገነቡ በወያኔ ዘመን የተገነቡ ረብ ግድብን እና ሌሎችም የመገጭ ግድብን ጨምሮ ሊያልቁ 20% እና 10% የቀራቸው ግድቦች የስንት ድሃ ገበሬ ህይወት መለወጥ የሚችሉ ግድቦች ስታክ አድርገዋል፣ ቆመዋል። ይሄን የሚጠይቅ የክልል መንግስት የለም። ይሄን የሚጠይቅ ፌዴሬሽን ምክር ቤት የለም። ይሄን የሚጠይቅ ፓርላማ የለም። እንደ ህዝብ ሊጠቅመን የሚችል ነገር አንድም ነገር ቃል ታጥፎ ተገርበ ህዳሴ ግድቡን ጨምሮ ብዙዎች ብራቸውን ሰጥተው ብዙዎች ደሞዛቸውን ሰጥተው ነገን ለማየት ያደረጉት ነገር አሁን ላይ ምንድን ነው ብለን ብንጠይቅ አጠያቂ ደረጃ ነው ያለው። ፖለቲካ መተመኛ ካርድ ሆኗል። ስለዚህ ይሄን የምታምኑ ሰዎች ድሮን መጣ እንደዚህ መጣ ሲባል የማዳበሪያ ፋብሪካዎች ነበሩ የተጀመሩ ከዛሬ 5 እና 6 ዓመት በፊት አንዳቸውም የለም። የመስኖ ግድብ ነበር። የኑሮ ሁኔታ ከረንት ኢትዮጵያ የሚያስፈራት ነገር ምንድን ነው? እንደ ህዝቡ የሚፈልገው ነገር ምንድን ነው? ድሮን መመገብ ነው። አክቹዋሊ መንግስት ጤፍና ስንዴ ለህዝቡ ከመመገብ ይልቅ ድሮን መመገብ የሚወድ ህዝብ ነው። ድሮን መመገብ የሚወድ ነው። ስለዚህ ጤፍ ከማምረት በላይ ስንዴ ከማምረት በላይ ድሮን እንኳን ቢያመርት የመንግስትነት ባህሪው በዚህ ልክ መገለጫው ይሄ ስለሆነ ብዙ አይደለም። ግን ይሄ አይደለም ነው። ሁለተኛው የፋኖ የትግል ጉዳይና ቅድም ኢታማዦር ሹሙ ብርሃኑ ጁላ ያሉት ነገር ነበር። ይሄ ከፖሊስ በላይ ነው ልትለኝ ነው ምናምን ያሉትና ሳታየር ነው በራሱ። የእሳቸውን ቃለ መጠይቅ መስማት በዚህ ዘመን ካለ ከብዙ ኮሜዲ በተሻለ ያስቃል። የሚገርም የሀገሪቱ ኤሊት ፎርስ የሚባለው አሁን ከሻዕቢያ ጋር ጦርነት እገጥማለሁ የሚለው ይሄ መንግስት ከኤርትራ ጋር ጦርነት እገጥማለሁ የሚለው መንግስት እተማመንበታለሁ ከሚለው አንዱ የባህር ኃይል ነው። ባህር ኃይልን ነው እተማመንበታለሁ። አሰብ ላይም ሌላም ላይም ቢሆን ካድሬዎቻቸውም ሲያወሩት ይሄን ኃይል ነው። ይሄ ኃይል እንኳን ሸዋ ላይ ገብቶ ተዋግቷል። በተግባር በምናውቀው ማለት ነው። አገሪቱ አለኝ የምትለው የኮማንዶ ዩኒት፣ የባህር ኃይል ዩኒት፣ ስፔሻል ፎርሶች፣ ኤርቦርኖች ከጎንደር እስከ ሸዋ ከጎጃም እስከ ወሎ ባሉ መሬቶች ላይ ውጊያ አድርገዋል። ባህር ኃይሎች ጀማ ወንዝ ላይ ተማርከው ሸዋ ላይ አይተናል። ተመተው ተገድለው አይተናል በእርስ በርስ ጦርነት። ይሄን ሰማይ የሚያክል እውነት በመሸፈን ይህ ጦርነት ከፖሊስ በላይ አይደለም። ከፖሊስ በላይ ካልሆነ 3 ዓመት ለሚሆን ጊዜ ከ2 ዓመት በላይ ምን ሲሆን ቆየ? ይሄ እኮ መንግስትን ያስወርዳል። ከፖሊስ በላይ ባልሆነ ነገር ያው ምንሰማውም እኛም ችግር አለብን፣ የሚናገሩትም ሰዎች ችግር አለባቸው እንጂ ከፖሊስ በላይ ባልሆነ ነገር ይሄን ሁሉ ጊዜ መቆየት
መንግስትን ያስወርድ ነበር፣ ከስልጣን ያስወርድ ነበር። ታዲያ በምን አቅም ነው ይሄን ያህል የታጠቁ ኃይሎች አገሪቱ ላይ እንደዚህ የፈነጩት ተብሎ ተጠየቅ ሊሆን የሚገባው ነገር ነበረ። ይሄ በዚህ ያስ የህወሓት ሰዓት አለኝ። ኦኬ፣ የህወሓት ክፍፍል ጉዳይ ይሄ በደንብ ልናወራበት የምንችለው ነው። ከአማራ ጥቅም አንጻር ወይ ደግሞ ከአማራ አሁን ካለው የትግል ሁኔታ አንጻር እንዴት ሊቃኝ ይችላል? ምን አይነት ችግር ሊያመጣ ይችላል? አሁን ካለው ከኤርትራ ኢትዮጵያ ግንኙነት አንጻር ደግሞ ባለፈው ቴዲ እዚህ ቤት ብዬ እንደነበረው የኤርትራና የኢትዮጵያ ግጭት የሚፈጠር ከሆነ መፈጠሪያ ሜዳው ትግራይ ላይ ነው የሚሆነው። ቁማር መጫወቻው ሜዳው ትግራይ ላይ ነው የሚሆነው፣ በትግራይ ኃይሎች ነው የሚሆነው። ስለዚህ ይሄ ከዛ በደንብ ልናወራ ይገባል። በኋላ ላይ እመለሳለሁ። በተለይ ይሄ በሚዲያዎች የሚሰሙ ንግግሮች እዚህም እዛም እሱንም እንደ ሀሳብ እንወያይበታለን። የተለያዩ ሚዲያዎች ላይ በተለይ ዩቲዩብ ላይ እየሰማሁ ነበር። የፋኖ የኦነግ እና የቲፒኤልኤፍ አላንስ ትሪፕል አላንስ የመፍጠር ነገር ይስተዋላል እና በእውነት እነዚህ ሶስቱ ኃይሎች አላንስ ሊፈጥሩ ይችላሉ ወይ? ከፈጠሩስ በኋላ መጨረሻ ላይ ተመልሰው አይደባደቡም ወይ? ይሄ መተንተን አለበት እና አላንስ የሚባሉ ነገሮች አሉ። እዚህ በተለይ ሰሜናዊነት የሚባል እንደዚህ አይነት አጀንዳ የሚያንቀሳቅሱም ሰዎች ይታዩ ነው እና ይሄ እንደው ማይተማመኑ ባልንጀራዎች በየሜዳው ይማማላሉ ነው ወይስ ትክክለኛ ተማምለው ነው እንዲህ ያለ አላንስ ለመፍጠር እየተነጋገሩ ያሉት? እሱንም መተንተን አለበት፣ እናወራለን። እሺ፣ የት ነበርክ? እሺ፣ አመሰግናለሁ ቴዲ። እንግዲህ ቅድም እንደጠቀስኩት በግል ነው እዚህ የምገኘው እንደ አንድ ኢትዮጵያዊ ወንድሞቼ ጋራ ለማውራትና በሀገሬ ጉዳይ ላይ ደግሞ የሚሰማኝን ስሜት ለመግለጽ ነው እድል በሰጠኝ ጊዜ የምመጣው። ምናልባት አሁን እንደ ለራሴ የማስበው ብዙ የግሩፕ ትንሽ ተሰሚነት ያላቸው ሰዎች ስለሚመጡ የራሴ ጥያቄ ሲኖረኝ ጥያቄዎችን ይዤ በመጣ የተሻለ ይሆናል የሚል እምነት አለኝ። ይህን ነገር እንዴት ታዩታላችሁ የሚል ለግንዛቤ ያህል መረጃ እንደሚሰበስብ ሰው ለመጠየቅ ፍላጎት አለኝ። ወደ በኋላ ላይ አነሳቸዋለሁኝ። ቅድም ያው ማርች 8ን ጠቅሰ ስለነበረ እሱ ላይ ትንሽ ለመናገር እንኳን አደረሳችሁ ሁላችሁም፣ ወንዶችም ሴቶችም። እንግዲህ አንድ ዓለም አቀፍ በዓል ያው የራሱ የሆነ ትርጉም አለው። እዛ ላይ ማንሳት የምፈልገው ምንድነው በአሁን ሰዓት ኢትዮጵያ ውስጥ በተለይ ደግሞ በሚዲያ እና በሶሻል ሚዲያ ልንጠቅሳቸው የምንችላቸው እህቶች አለመኖራቸውን ታዝቤያለሁኝ። ከዚህ በፊት በተወሰነ መልኩ እናይ ነበር፣ አንዳንድ ድምፆችን እንመለከት ነበር። ዞን 9 በነበሩ ሰዓት ከነሱ ግሩፕም ይሁን ከዛ ውጪ ሚዲያ ላይ ፖለቲካዊ የሆነ ቅርጽ ያለው አስተያየት የሚያቀርቡ ቦልድ የሆኑ እህቶች ነበሩ። አሁን ግን እኔ አላየሁም። በእስር ቤት ያሉ አሉ። ከዚያ ውጭ ግን ቲክቶክ በተለይ ብዙ ሴቶችን እንመለከታለን ለተለያየ ዓላማ በርካታ እና 80% የማየው እህቶቻችን ናቸው። ግን የህዝብን ጥያቄ ወይም ደግሞ የጋራ ጉዳያችን ላይ ለማንሳት ፈቃደኛ የሆኑ የበሰለ አጀንዳ ይዞ ለመቅረብ የቻሉ እህቶችን አላየሁም እና ይሄንን መጥቀስ ጥሩ አጋጣሚ ነው ብዬ ስላሰብኩኝ ነው። እና እህቶች እዚህ ላይ መበርታት አለባችሁ። ማዳመጥ ብቻ ሳይሆን ወንዶች ብቻ የሚፈነጩበት ፖለቲካ መኖር የለበትም። ወንዶች የፈለጉትን እያደረጉ ከዛ ሴቶች በዚህ በኩል ጥያቄያችን አልተመለሰም ወይም እንደዚህ ኮምፕሌን ለማድረግ ብቻ ሳይሆን ጥያቄውን ራሳችሁ የምትጠይቁ መልስ ራሳችሁ የምትፈልጉ ሆናችሁ መታየት መቻል አለባችሁ። በተለይ ኢትዮጵያ በአሁኑ ሰዓት ብዙ ልታነሷቸው የሚገቡ ጥያቄዎች አሉ። ሴቶች ተደፈሩ፣ ሕፃን ልጅ ተደፈረች፣ እንደዚህ ምናምን ዘመቻ ሲደረግ እናያለን። ግን ኮንቲኒየስ የሆነ እንትን መኖር አለ፣ ከንሰርን እንዳላችሁ የሚያሳይ ነገር መኖር አለበት። እሱን መጥቀስ ፈልጋለሁ። ሁለተኛ በዚህ በድሮን ላይ ያለኝ አስተያየት ምንድን ነው? እኔ አገሬ ውስጥ የሚገነባ ማንኛውም ነገር አፕሪሼት ነው የማደርገው። አዲስ ነገር አፕሪሼት አደርጋለሁ። አስታውሳለሁ ሳተላይት ለመጀመሪያ ጊዜ ኢትዮጵያ አመጠቀች የተባለው በዚሁ በለውጡ መንግስት ነው እና ጮቤ ረግጠናል። ሁላችንም በጣም ደስ ብሎናል። ፋይናሊ ምንድነው የሆነው የሚለውን እንግዲህ ዲቴይል የሚነግርህ ሰው የለም። ብዙ ጊዜ ቅድም ወንድማችን እንደገለጸው
የዜና ማድመቂያ ነው የሚያደርጉት። አንዳንድ ነገሮችን ይሄን ነገር ጀመርን፣ ይሄን ነገር ፈጠርን ምናምን የሚል የአንድ 2 ሳምንት ዶክመንተሪ ታያለ። ከዛ በኋላ ምን ሆነ የሚለውን አታይም። ኢትዮጵያ ውስጥ ምንም ነገር አዲስ ነገር ሲፈጠር አፕሪሼት አደርጋለሁ። እዛ ላይ የማነሳው ግን ፕራዮሪቲ ገቨርንመንት ፕራዮሪቲዎች ምንድን ናቸው የሚለው ደግሞ ትልቅ ከንሰርን ነው። ምንድን ነው መንግስት መገለጫውን ነው የሚያሳየው። አንድ መንግስት ለምሳሌ ኢህአዴግ ሊወድቅ አካባቢ ልማታዊ መንግስት ለመባል በጣም እንትን ይጥር ነበረ እና መገለጫው እንዲሆን ብዙ ነገሮችን ያሳይ ነበር። አሁን የብልጽግና መንግስት መገለጫው እነዚህ ናቸው ወይ የሚወስዳቸው ፕራዮሪቲዎች የህዝብ ፕራዮሪቲ እንዳልሆኑ ነው የሚሰማኝ። ለምሳሌ አዲስ አበባ በጣም ቆንጆ ሆናለች፣ በጣም ታምራለች። ይሄ መደረጉ ምንም እንትን የሚል ነገር አይደለም። ግን ፕራዮሪቲው ምንድነው? መንግስት ከህዝብ ልብ ጋር ነው ወይ ያለው? የህዝብን ፍላጎት ያዳምጣል ወይ ነው? የራሱን ኑሮ ነው የሚኖረው? የራሱን ሐሳብ ብቻ ነው እየተከተለ የሚሄደው? ሰብስቦስ ህዝብን ያነጋግራል ወይ? ምንድነው የጎደለን የሚለው ጥናት ይጠናል ወይ? ምክንያቱም ድሮን እንግዲህ እንደተባለው ራሳችንንም እንጠብቅበታለን፣ እንደገና ደግሞ እየሸጥን ዶላር እናገኝበታለን ነው የተባለው። እውነት እኛ እየሸጥን ዶላር የምናገኝባቸውን ነገሮች መፍጠር አይቻልም ወይ? ኢንዱስትሪ ማስፋፋት አይቻልም ወይ? በእጃችን ላይ ወርቅ የለም ወይ? ሊሸጥ የሚችል ለሀገር ውስጥ ጥቅም ሊውል የሚችል ኢኮኖሚውን ሊያሳድግ የሚችል ነገር የለም ወይ? ድሮን መሸጥ ጥሩ ነው፣ ግን እውነት ድሮን በመሸጥ ነው ወይ ሀገራችንን የምናሳድገው? እና የዚህ መንግስት ፕራዮሪቲው አብዛኛው ነገሩ የሄደ ጦርነትና ጦርነት ዙሪያ ላይ እየተከማቸ ነው ያለው። ይሄንን ነው እኔ ያየሁት። ድሮን ፋብሪካ መስራቱ ምንም እኮ በአፍሪካ ብቸኛ አይደለም። ኬንያ የራሷ ድሮን ከእስራኤል ጋር ሆና ጀምራለች፣ ቆይቷል። ደቡብ አፍሪካ አላት፣ ናይጄሪያ አላት፣ ግብፅ፣ ሱዳን ራሷ አላት። ግን ኮምፓራቲቭሊ ደግሞ ስንመለከት አሁን እነ ኬንያን እና ኢትዮጵያን አስቀምጠን ኬንያ ያንን ነገር ብትለው እኔ እቀበላታለሁ። ለምንድን ነው እነሱ ከሴኪዩሪቲው በላይ እየሰሩ መሸጥ ይችላሉ። ምክንያቱም ኢኮኖሚያቸው ትንሽ የተደላደለ ነው ከኛ አንጻር ሲታይ ማለት ነው። እና እዛ ላይ ከህዝብ ወጣቱ ዛሬ ስንት ሚሊዮን ነው? አሁን ትላንትና ወዲያ የሰማ ነው ቤት ውስጥ የተቀመጡ ስንት ሚሊዮን ግራጁዌት ያደረጉ ተማሪዎች አሉ። እነሱን ይመለከታሉ የድሮን ፋብሪካ። የአዲስ አበባ እንደዛ ማማር እነዚህን ወጣቶች ይመለከታሉ። እና የዚህ መንግስት ፕራዮሪቲው ምን እንደሆነ በግሌ አይገባኝም። እና ያንን እንደው ብንመለከተው የተሻለ ይሆናል። አዘርዋይስ ግን መገንባቱ በራሱ እንደ ኃጢአት የሚቆጠር አይመስለኝም። ምክንያቱም እንኳን አሁን አይደለም በአፄ ቴዎድሮስ ጊዜ የታሰበ እኮ ነው። ምንም በሌለበት ፋብሪካ የሚባል ስሙ ባልነበረበት ሰዓት አፄ ቴዎድሮስ ጋፋት ላይ ይህንን መሳሪያ መሰራት አለበት ብሎ ነው ይሄ ሁሉ ጥንቅጥም ውስጥ የገባ ነው። ከዛ ጊዜ ጀምሮ የመጣብን የአውሮፓውያንም ትኩረት የሳበው እሹ እሱ ነው እና እንደ መጥፎ ሊታይ አይገባውም እላለሁ። እነዚህ ሁለቱን ነገሮች ካነሳሁኝ የመጀመሪያውን ዙር በዚሁ ተጠቅሜ ኔክስት ላይ ሌሎችን አነሳለሁ። ቴዲ ቴንክ ዩ ከልብ አመሰግናለሁ። ክብራትና ክብራን በተደጋጋሚ እንደነገርኳችሁ ማስታወቂያ የሚቀጥለው ቅዳሜ ትልቅ እንግዳ ይኖረኛል። ቲክቶክ ሲባል ብዙ ሰው እናንተ ያላችሁ የሚመስለው ዩቲዩብ ላይ ሲያያችሁ ክፉ ነው። ሰው አይታችሁ ከሆነ ሰው ክፉን ሼር ስለሚያደርግ የጦር ሜዳ የስድድብ ጦር ሜዳ ይመስለዋል። እነዚህ ክፉ ሰዎች ግን ይቆጠሩ ቢባል ስለ እውነት ለመናገር 50 ይሞላሉ፣ 50 አይሞሉ። እነዚህ 50ዎቹ ነቅላችሁ ብትሉ ሰላማዊ ኢንቫይሮንመንት ነውና በተለይ ስም ያላቸው ፖለቲከኞች እውቀት የተሞሉ በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ሰዎች መምጣት ይፈልጋሉ። አሁን ግን እየመጡ ነው። ቲክቶክ ላይ ሰላማዊ ኢንቫይሮንመንት የተፈጠረ መሆኑ እያዩ ሲሆን ማለት ነውና ይህን ተከትሎ አንድ እንግዳ ይኖረናል። በጨዋነታችሁ እንደማታሳፍሩ ተስፋ አድርጋለሁ። ሐሙስና ዓርብ አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ነው፣ ዩቲዩብ ነው። መጀመሪያ እንግዳ የሚሆነው በዩቲዩብ ነው። 8 ሰዎችን እንደ ፖለቲካ አስተሳሰባችሁ ወይም ደግሞ እንደምትደግፉት ፓርቲ አስቀምጣችኋለሁ። የኦነግ ደጋፊ 2 ቦታ ይኖረዋል ብዬ አስባለሁ። የብልጽግና ደጋፊ 2 ቦታ ይኖረዋል ብዬ አስባለሁ። ስንት ሰው ነው የሚችለው? 1 2 3 4 5 6 7 8 ፋኖ 2 ቲፒኤልኤፍ 2 ዜጋ 2
8 አይደል? 2-2 ስለዚህ እነዚህ ሰዎች 2-2 ጥያቄ ወይም ደግሞ 2-2 ደቂቃ ይሰጣቸዋል። እጥን ምጥን ያለ ጥያቄ አዘጋጅታችሁ እንድትመጡ ይሁን። ማነው ሰውየው? እየገመታችሁ ጠብቁ። ስዩሜ ወደ አንተ ልምጣ። ከአንተ በፊት ግን ለቅደም ተከተል እንዲመቸኝ ኦኬ፣ ወደ አንተ ልምጣና ወደ ቡድኖ ወደ ሄዳለሁ። ታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። አመሰግናለሁ። አፈ ጉባኤ ከረጅም ጊዜ በኋላ ነው የተገናኘ ነው እና ከታችም ከላይም ያላችሁ ሁላችሁንም አመሰግናለሁ። ቴዲ ከመጀመሪያ ጀምሮ ከታችም ሲያደምጡን የነበሩት ከመጀመሪያም ጀምሮ እዚህ ስንወያይበት በተለይ እኔም ሳቀርበው የነበረው በፖለቲካል ሸፍጥ ምክንያት የታሰሩ የጉራጌ ተወላጆች ጉዳይ ነበረና ለ38ኛ ጊዜ ፍርድ ቤት ሲቀርቡ ነበር እዚህ የተናገርኩት። ዘና አሳደሯቸው 39ኛ ጊዜ ቀረቡ። ለመጋቢት 2 ከተቀጠሩ በኋላ በመሃል አቃቤ ሕግ በቂ ማስረጃ ማግኘት ስላልቻል ክሳቸው እንዲቋረጥ የሚል አስገብቶ 1 ዓመት ከ6 ወር ከታሰሩ በኋላ ከእስር ተለቀዋል ማለት ነው። የኢትዮጵያ የፍትህ ስርዓት ይሄ ነው። 18 ወር ታስረ በቂ ማስረጃ ስለሌለን ይለቀቁ፣ ክሱ ይቋረጥ ብሎ ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ ሳናጣራ አናስርም አናሳድድም ሲል ነበረ። ስራ ያለው ወጣት ልጅ ቤተሰብ ያለው ሰው ኑሮ ውድነቱ ታውቀዋለህ፣ ጊዜው ታውቀዋለህ። እንደዚህ አይነት ነውረኞች ናቸው። እዚህ ጋር ያለው ጋዜጠኛ ነኝ የሚለውም ከዚህ በፊት ሲከራከር ነበረ። እኔ ህግ ባለሙያ ነኝ። ማንኛውንም ተጠርጣሪ ሰው በወንጀል ከተጠረጠረ መጠየቅ አለበት። ነገር ግን ፍትህ መከልከል ማለት ነው። ምስክር እንኳን ቴዲ አልተደመጠም። 39 ጊዜ ፍርድ ቤት ቀርበው አሁን ሌሎችም በዚህ መልኩ ነው እየሄደበት ያለውና ይሄኛው ለሌላውም ኢትዮጵያ ያለችበት ደረጃ ነው ከፍትህ አንጻር የሚያሳየውና እጅግ በጣም የሚያሳዝን ነው። ሌላው የክስታኔ ጉራጌዎች ጉዳይ ኦነግ ሸኔ ይላል፣ ኦነግ ይላል ጫካ የገባው በመንግስት ይላል፣ መንግስት ነው ይላል። ኦነግ ሸኔና በመንግስት ላይ ያሉ ጣት እየተቀሳሰሩ ኢትኒክ ክሊኒሲንግ እየፈጠሩ ነው ያለው በጉራጌ ተወላጆች በክስታኔ ጉራጌዎች ላይ ማለት ነው። ስልጣን ላይ ያለው የብልጽግና መንግስት የሚባል የኦሮሞ ተወላጆች የኦሮሞ አይደለም የኦሮሞ ተወላጆች የበላይነት ያለበት አገዛዝ ነው። ጫካ ያለው ኦሮሞ ነው። ቤተመንግስት ያለው ኦሮሞ ቁጭ ብሎ ጣታቸው እየተቀሳሰሩ ኢትኒክ ክሊኒሲንግ እየፈጠሩ ነው። ይሄ ቦልድ የሆነ ክሌም እንደሆነ አውቃለሁ። I think they should have to understand and they should have to stop it። የጉራጌ ህዝብም ማወቅ አለበት፣ የኢትዮጵያ ህዝብ ማወቅ አለበት። በተለያየ አቅጣጫ እየተሰማው ያለው ጩኸት ቀላል አይደለም። ሲዳማም ላይ እንደዚህ አይነት ነገር አለ፣ ከፋም ላይ እንደዚህ አይነት ነገር አለ፣ በጉራጌም ነጭ ሳር ወደ አርባ ምንጭ አካባቢ ሌሎችም ቦታዎች። ሌላው ከመንግስት ጋር በተያያዘ የሚነሳው ይሄ መንግስት ማይለው ጉድ የለም። ቅድም መጀመሪያ እንዳነሳውት አናሳድድም ሲል ነበር። እያሳደደ እያሰረ ይገኛል። እያሳደደ ከሀገር እንድትወጣ ያደርጋል። እያሳደደ ይገልሃል። ውሸታም ቀጣፊ ነው። ስለ ነዳጅ ተነስቷል። እኔ ትላንትና ፖስት አድርገው ነበር። በጣም ስለሚገርመኝም ጭምር ነው። እንዳንባላ እንዳንጣላ ይላል። ነዳጅ የተገኘ ብሎ ማለት ነው። ሊያጋጭን ይችላል ብሎ በጣም ድምፁ ራሱ ለስለስ አድርጎት በሚገርም ሁኔታ የለም። የዝናቡም ነገር የለም። ሳተላይት አመነጠቅን ፎቶ እንኳን አንስቶ እንኳን አይልክልንም። ምንም ነገር የለም። ወይ ግብርናችን እንትን አላለም። የብድሮን መስራት ጀመርን የሚለው እኔ እነዚህ ወይ በሳቅ ሊገሉን ይፈልጋሉ። መጨረሻ ግን ኒኩለር ታጥቀናል ወይም ዓለም ሊያጠፋ የሚችል መሳሪያ ይዘናል ብሎ እንዳያስጨፈጭፈን ነው። ምክንያቱም የሚናገሩትን ነገር ኮንሲኩዌንሱን አይረዱትም፣ ወይም ህዝቡ ላይ ለሚመጣው ነገር ምንም አይነት ኃላፊነት የሚሰማቸው ሰዎች አይደሉም። that's why ላለፉት 6-7 ዓመታት በውጊያ መካከል እየሄድን ያለ ነው።
ቴዲ ሰሞኑ ከተመረቁት ውስጥ አንደኛው ሆሚቾ አምኒሽን ኢንጂነሪንግ ኮምፕሌክስ የተባለው አምቦ የሚገኘው ነው። ፕሮጀክት 130 በሚል መጀመሪያ ይሄ ኢንዱስትሪ የተቋቋመው በደርግ ነው። ለኢትዮጵያ ሕዝብ ግን ቀለም ቀብተው አዲስ አስመስሎ ነው እያቀረበ ያለው። ጋፋት በደርግ ጊዜ ነው የተቋቋመው። በድብቅ መሳሪያ ሲገጣጠምበትና ሲመረትበት የነበረ ጋምቤላ ውስጥ ነበረ። በደርግ ጊዜ እኮ ሶቪየት ራሽያ፣ ኮሪያና ሌሎችም እኮ ሲረዱን ነበረ። ዛሬ ምንድነው የሚሉት? ኩባ ስትረዳን ነበረ። ምንድነው የሚሉት? ሁሉም ነገር አጥፍቶ እኔ ነኝ የጀመርኩት። የጋፋት ኢንዱስትሪ ሰራተኛ የነበሩ ሰዎች ፎቶ ልከውልኛል። በህይወት አሉ፣ ማህበር አላቸው። ምን አይነት ጉዶች ናቸው እነዚህ? ወጣቱ ትውልድ አያውቀውም። የተማረም ኃይል እነዚህ ያለምንም ርህራሄስ ቅጥፈት በተሞላበት ሁኔታ ናሽናል ቲቪ ላይ ወጥተው ዶክመንታሪ ሲያሰሩ ሲናገሩ ዝም ብሎ ያል። ይሄ ትክክል አይደለም። ይሄኛው በደርግ ጊዜ የነበረ ነው። ሙከራ አልነበረም። ሲሰሩ ነበር፣ ሲገጣጥሙ ነበር፣ ሲያመርቱ ነበረ። በውጭ ዲፔንድ ላለመሆን በኢህአዴግም ጊዜ ሜቴክ ከፍተኛ የሆነ ስራ ሲሰራ ነበረ። ቴዲ ድሮን አይደለም፣ ከዛም በላይ ሚሊታሪ ስትሮንግ መሆን አለብን። ትልቅ አገር ነው ያለን። ያለንበት ጂኦፖለቲክስ ሚሊታሪ ስትሮንግ መሆን ይጠይቀናል፣ ግድ ነው። የመን በዛ በኩል አለች። ቀይ ባህር ይገባናል እንላለን አይደል? የአሰብ ጉዳይ እኮ አላለቀም። የሚያልቅ ጉዳይ እኮ አይደለም። በዚህ ጄኔሬሽን የሚያልቅ አይደለም። ለምሳሌ ከልባቸው ሆኖ የወደብ ባለቤትነት ጉዳይ የሚያነሱ ቢሆን ኖሮ ጥያቄ አይነሳም። መነሳት አለበት እኮ የአሰብ ጉዳይ። የቀይ ባህር ጉዳይ እኮ መነሳት አለበት። ቀይ ባህር የሚለው ኢትዮጵያን ሲ ለምንድን ነው ማንለው ብያለሁ ባለፈ ገብቼ። ቦልድ የሆነ ክሌም ይዘን እንሄዳለን፣ ግን የምንወጣው እያሳደደ የሚገለን ሰው እረኛ አድርገን አይደለም። እረኛ አድርገን አይደለም። ወጣቱን ትውልድ በጦርነት እየማገደ ያለን አብይ አህመድ እረኛ ልታረገው አችልም። and at the same time ኢትዮጵያውያንን 7 ዓመት ሙሉ ከወለጋ እስከ ሶማሌ ጫፍ ድረስ እያሳደደ የሚገለው አብይ አህመድ፣ ከደቡብ እስከ ሰሜን የሚያሳድደው አብይ አህመድ ዶላር ሰጥተው አይደለም የምትዋጋው። ገንዘብ ቢመጣ በሚሊታሪ ስትሮንግ ብንሆን ለኛ ስጋት ነው አብይ አህመድ እንጂ ኢትዮጵያና ኢትዮጵያዊነትን የሚያድን አይደለም። ለሉዓላዊነት የሚጨነቅ አይደለም። ለሉዓላዊነት የሚጨነቅ ከሆነ ሱዳን እኮ አልፋሽካ ይዞብናል ስንት ጊዜ። ደቡብ ሱዳን እኮ ገብቷል። ደቡብ ላይ አንድ ብሔር ሁሉም አልቀው 60 ሰው ብቻ እኮ ነው የቀረው። ፓርላማ ውስጥ ነው የተነገረው። ኤርትራ ማን ነው ጋብዞ ያስገባት? ባትገባ እሷ እኮ ባታድነ ኖሮ እያለ ጄኔራሉ አብይ አህመድ ፓርላማ ውስጥ ሲያመሰግናቸው አልነበረም? ሉዓላዊነት ጉዳይ አይደለም፣ መለስበታል። ቴንኪው ስዩሜ። ቡኖን እንስማና ወደ ሁለተኛው ዙር እንሄዳለን። ቡኖአችን እንኳን ደህና መጣ። ቴዲ ሰላም ብያለሁ። እንዴት ነህ ቴዲ? ይሰማል? ይሰማል ቴዲ? ኦኬ እሺ። ያው ትንሽ ሰሞኑን አንዳንድ ነገር ሶሻል ሚዲያ ላይ ያው ስላንተም እየተመላለሰ ነበር። ያው እንቃወማለን። ኤኒዌይ አንዳንድ ጥያቄ እንግዲህ ሁሉ የኛ ያመሉት ጭራሽ ድሮንም እያመረትን ነበር ከዚህ በፊት ብሎ ያው መሳሪያም እያመረትን ነበር የሚል እንግዲህ ወንድማችን አለ።
አንዱ ደግሞ ሁሉ የኛ ነው የሚሉ እነዚህ ሰዎች እንግዲህ ኢትዮጵያ ድሮን እያመረተች ነበር፣ መኮድን ጠቅሶ መሳሪያም ስናመርት ነበር ነው የሚለው። ይሄ እንግዲህ በኢትዮጵያ ታሪክ ውስጥ በእርግጥ ድሮን ማምረት መገጣጠም ለመጀመሪያ ጊዜ የጀመረበት እንግዲህ በዚሁ በእኛ በለውጡ መንግስት ነው። እጅግ የምናመሰግነው ሀገር ሉዓላዊነትን ካለማስደፈር አንድ ሀገር ጠንካራ መከላከያ ካላት ጠንካራ ትሆናለች፣ ማንም አይደፍራትም ከሚል አኳያ ይሄ ሊበረታታ የሚገባ ጉዳይ ነው። ሌላው ደግሞ ከመሳሪያው የበለጠ መሳሪያ ከማምረት የበለጠ ብዙ ነገር ተሰርቷል። ባይዘ መሳሪያ ከማምረት የበለጠ እንዴት መሳሪያ ሀገር ውስጥ መመረቱን ራሱ በጣም አልወደደውም መሰለኝ መጀመሪያ የተናገረ ወንድሜ። እኔ ደግሞ ምለው ብፈቀድልኝ አስገብቻለሁ መሳሪያ ማከፋፈያ። ለምሳሌ ሽጉጥ ልክ እንደናንተ ሀገር የሚሸጠው አለ አይደል? መሳሪያ ሱቁን መክፈት ፈልጋለሁ ከተፈቀደልኝ ማለት ነው። ጠይቃለሁ በህጋዊ መንገድ የደህንነቴ ይመለከተኛል የሚል ሰው መሳሪያ መግዛት የሚፈልግ ሰው እኔ ደግሞ ሱቅ ከፍቼ እነ ሽጉጥን እያመረትን ነው። ሽጉጥም እየተመረተ ነው አለው። ሽጉጥ ማካሮፍን ባከፋፍል ደስ ይለኛል እኔ በህጋዊ መንገድ ማለት ነው፣ ብፈቀድልኝ ማለት ነው። በሌላ በኩል ልማቱ ወጣቱን ይመለከታል ወይ? ወጣቱን አይመለከትም የሚል አቋም የያዘው ወንድሜ፣ አይመለከተኝም ብለህ ካቆምክ አይመለከተኝም ካልክ ኦልሬዲ አእምሮ ውስጥ ስለማይመለከትህ አእምሮ አይመለከተኝም ስላለ ሌላ ወጣትን ትወክላለህ ማለት አይደለም። በየክልሉ በየከተማዎቹ በየዞኑ የወጣት ማዘውተሪያ ማዕከላት በስፋት የተሰሩበት ወጣት ከሱስ ወደ ስፖርት ማዘውተሪያዎች የሚሄድበት መዝናኛዎች አዲስ አበባን ፎር ኢንስታንስ ብትወስዱ የተለያዩ የአምፊ ቲያትር የሚታዩበት የተለያዩ ወጣቶች የሚውሉበት ትላልቅ ማዘውተሪያ ማዕከላት የተሰሩበትና ለዚህም ወጣቶች እየተዝናኑበት ያለውን እንትን እየተጠቀሙ ያለውን ሀገር አወቀ ፀሐይ የሞቀውን ነገር ወጣቱ ላይ አይመለከትም ማለት ትንሽ ወንጀልም ነው፣ ያስጠይቃልም እንደዚህ ማለት ነው። ምክንያቱም የሚመለከተው አካል እየተጠቀመበት ስለሆነ ማለት ነው። ሌላው አሰብን በተመለከተ ባይዘው ቴዲ አሰብ እኛ አሰብ ላይ ፉጥኝ አላልንም። አሰብም ቢሆን ደግሞ የሚመለከተው አካል አለ። አሰብ አፋሮች አሉ እዛ የሚኖሩ አፋር አሁን እየጠየቀ ነው። ታጥቋል። ባይዘ ኤሪትሪያ ውስጥ የትጥቅ ትግል እያደረጉ ነው ያሉ፣ ተደራጅቷል። you are the part of Ethiopian የኢትዮጵያ አካል ነን እኛ፣ ስለዚህ አሰብ የኢትዮጵያ ነች ብሎ አቋም ይዞ እየሰሩ ነው ያሉ። ኢቭን ቴዲ ምገርም እዚህ ያሉ ኢትዮጵያ ውስጥ አሉ አዲስ አበባ ይብን ሌላ ክልል ይቅርና አዲስ አበባ እንኳን ብትወስድ ያሉ ኤሪትሪያኖች they are asking for demonstration ባይ እየጠየቁ ነው አሉ። እንቃወማለን፣ እኛ ኢሳያስ አፈወርቂ እንቃወማለን። በጣም ብዙ እንትን አለ። እኛ አስፈላጊ ከሆነ ሌላ ጦርነት ምናምን አያስፈልግም። እኛ ከኤርትራ ጋር ራሳችንን ማስተካከል ማለት እኛ እንደማነስ ነው የምናየው። ባይዘ ከኤርትራ ጋር ማለት ነው እንደማነስ ነው የምናየው። ዲፕሎማሲያችን ጥሩ ነው፣ አዎ። ግን ከኤርትራ ጋር ጣላለሁ እዋጋለሁ ብለ ምናምን እንትን ማለት እኛ እኮ የአፍሪካኖች እኮ መሪዎች ነን እኮ የአፍሪካ መዲና እኮ መሰብሰብ ያለን። እንዴት ከኤርትራ ጋር እንትን እንላለን? የምመለከተንን ነገር መጠቀም ባለብን ባይዘወይ ዩናይትድ ኔሽን ኮንቬንሽን አንቀጾቹ በእያንዳንዱ ማለት ነው ከ105 እስከ 107 ያሉት ከአንድ ሀገር ጋር የመጠቀም ግዴታ አለው። ባይዘወይ በጋራ ተስማምተን የመጠቀም ካልሆነ ግን በግዴታ የማግኘት መብት አለን። ይሄ ህጉ ነው የተቀመጠው በኢንተርናሽናል ኮንቬንሽን ማለት ነው። ይሄን አዋጅ ዓለም አቀፍም የሚሄድበት ነው። መካሰስ ካለብን እንካሰሳለን እንጂ በጦርነት በዚህ አይል የሚያበቃል ነገርም አይደለም። አስፈላጊ ከሆነ እዛው አለው ማለት አፋር አለ ለአሰብ ብቻ ወደ ኤርትራ ለመጠቅለል ተብሎ ሆን ብሎ ማለት ነው ፐርፐዝሊ ያ መስመር የተያዘበት አፋሮች አሉ።
ዲያር አስኪ ቆይቷል መጠየቅ ከጀመሩ። እኛ ኢትዮጵያውያን የኢትዮጵያ አካል ነን፣ አሰብ የኛ ነው እያሉ ነው ያለው ኦልሞስት ማለት ነው። ስለዚህ ብዙ እንትኖች ይኖራሉ። የመጠቅ አክሰስ የማግኘት እንትን እድላችን ብዙ እንትኖች ልናገኝ እንችላለን። ሌላ ኦሮሞ ጫካ ያለውም ኦሮሞ ነው ወንድሜ፣ ከተማ ያለውም ቤተ መንግስት ያለውም ኦሮሞ ነው ብሏል። እንግዲህ በምን አጀንዳ ነው የተነተንክ ያለው? አጀንዳውን አንብበሃል ስትገባ? ኦኬ፣ አይ ለተናገሩት መልስ ነው እንጂ ቴዲ አይ ላወሩት ካውንተር እንትን እያረኩ ነው። አይ ቲንክ እንደዛ ነው እንጂ እኔ ሌላ ቦታ ራሱ እንዴት ፖለቲካ እንደምተነትኑ ነው ለህዝብ እያሳዩ ያሉት። ዝም ብለህ ሪኩዌስት ልከህ ትገባለህ፣ በተከፈተ ቶፒክ ታወራለህ፣ ትሄዳለህ። ከበደ ቤት ትገባለህ፣ ታወራለህ፣ ትሄዳለህ። በእርግጥ እውነትህን ነው። ምን መሰለህ እውነትህን ነው። ጊዜ ሰጥቼ አጀንዳ ጽፌ መጥቼ የጻፍኩትን አጀንዳ አንብቦ ተዘጋጅቶ አለመምጣት ህዝብ ለምን አልገባልኝም ዛሬ ቴዲ ኖቲፊኬሽን ቴሌግራም ላይ ይገባልኝ ነበር እኮ ሲሪየስ። እሺ ቴሌግራም ላይ አልገባልም። ስለዚህ በቃ ዝም ብለህ ሪኩዌስት ልከገባህና ከታች ካለው ጀመርክ። ኖ አይቻለሁ ቴዲ አልገባልኝም። ላይቭን አየው እንጂ ቴሌግራም ፖስትሃል ወይ ኖቲፊኬሽን አልገባልኝም። አይ ዶንት ኖ ለምን እንደሆነ አላውቅም። እያነበብኩ ነበር ከቀደሙ ማለት ነው፣ ግን አልገባልኝም። ያንተ ኖቲፊኬሽን ስገባልኝ ያሳየኛል ስክሪን ላይ ከሁለት ከሶስት ሰዓት በፊት ማለት ነው ከመግባቴ በፊት። ያን በዛ ልክ ነው የሚዘጋጀው። ኤኒዌይ ፍላይት ኦኬ። ለማንኛውም ፕሊስ እንደዛ አድርጉ። ለምስላችሁ እኔ አጀንዳ ጽፌላችሁ አጀንዳው ሌላ እናንተ የምታወሩት ሌላ ከሆነ ህዝብም እንዲያያችሁ ነው የምፈልገው። ቢያንስ የተጻፈውን አጀንዳ አንብበህ አገላብጠህ የራስን አጀንዳ አስይዘህ ነው የምትመጣው። ስታየኝ አለፍ ዝም ብለህ ስታልፍ ላይቭ ነኝ ጀስት ሪኩዌስት ልከህ ገባ፣ ከዛ ከታች የመጨረሻ ሰው የተናገረ በዛው ቀጠልክ። እንደዛማ ከሆነ እንደዛ ነው። እንደዛ አይነት ቤት አይደለም። በእርግጥ ነው። አይ እውነትም ከኔ የበለጠ ሜቢ በደንብ እረዳለሁ ብዬ ነው የማስበው። ቤቱ ዝም ብለህ ገብተህ የምታወራበት ቤት አይደለም። አይ ዶንት ኖ ለምን እንደሆነ አላውቅም ቴዲ ሲሪየስ ወላሂ አልገባልኝም። እኔ እንትን ቢል አሁን ኖቲፊኬሽኑ ብገባ ልክ ውስጥ እንኳን ብኖር ወጥቼ ነበር የማነበውና እንደ ድንገት አልገባልኝም። እና ኖቲፊኬሽን አይመጣልህ። ሄዳ ሐዋሳ ቴሌግራም አባለ ላይቭ ስገባ አጀንዳዎቹ እዛ እንዳሉ ታውቃለህ። ኖቲፊኬሽን ባይመጣልህ ሁሌ ያንተ ኖቲፊኬሽኑን ገብተህ ሳምባሃል። እኔ ፔጅ ውስጥ ዜናዎችን እኮ አነባለሁ። ዜናዎችን እያንዳንዱ ልነግርህ እችላለሁ እኮ። አሁን እኔ ላይቭ ፖለቲካ ስመጣ አጀንዳ እንደምጽፍ ታውቃለህ አይደል? ሪኩዌስት ከመላክ በፊት ጥግ ላይ ተቀምጠህ ምንድናቸው አጀንዳዎች ብለህ አንብበህ ነው መምጣት የነበረብህ። ኦኬ እንደዛ አድርግ ለሚቀጥለው ለማለት ያለው። ቴንክ ዩ። አሁንም እንትን አደርጋለሁ አነባለሁ፣ ሌላ እንትን ስላለኝ ማለት ነው። እሺ ያው መጨረሻ ላይ የተነሳው ነው ቴዲ ማለት ለማጠቃለል ያህል እኛ እንደ ኢትዮጵያ ባይዘው እሺ ዞሮ ሲመጣ ኦኬ 2 ደቂቃ ልስጥ በመሀል ስለገባው 2 ደቂቃ ሀሳብን አጠቃልና ወደ ሌሎች ይሄዳሉ። ኦኬ እሺ እንደ ኢትዮጵያ ምንድነው ኦፖርቹኒቲያችን? እንደ ቀንድ አፍሪካ ምንድነው? እንደ አፍሪካ ደግሞ ምን አይነት ቦታ ሊኖረን ይገባል ወደምለው በምንሄድበት ጊዜ ልክ ዩሮፕ ውስጥ መጀመሪያ ያደጉ ሀገራቶች እነ ቬኔስ ምናምን የሚባሉ ነበሩ ዩሮፕ ውስጥ ያደጉ። ከዛ ቀጥሎ ጎረቤታቸው እየተስፋፉ ነው የመጡ። ወደ ፋሪስት በምንሄድበት ጊዜ እነ ቻይናን መውሰድ እንችላለን። ጃፓኖች አደጉ። ከዛ በኋላ ለዓለም አሁን ቻይናዎች ለዓለም እንትን የሆኑበት መጀመሪያ ፈርቀዳጅ የሆኑት ምን ላይ ቤዝድ ሆኖ ነው። እንደ ቀንድ አፍሪካ ደግሞ እኛ የት ላይ ነው አለን አሁን ያለን ፖዚሽን? ከዛ ወዴት ለአፍሪካ ተምሳሌት መሆን አንችልም ወይ? እንዴት ነው ተምሳሌት መሆን የምንችለው የሚሉት ላይ ቀጣይ ስመጣ አወራለሁ። ሌላ ደግሞ የብልጽግና ፓርቲ 10 ነጥቦችን አስቀምጧል። ሁለተኛ ጠቅላላ ጉባኤ ላይ ያን ዙሮ በሚደርሰኝ በደንብ አድርጌ አብራራለሁ። አመሰግናለሁ። ኦኬ እሺ፣ ከልብ አመሰግናለሁ።
ይሄ ለሁላችን ነው። ፕሊዝ ለሁላችንም ነው። አጀንዳ ላይ የኔ ጽሁፍ ብቻ ሳይሆን የእናንተም አጀንዳ መተንተን አለበት። ቢያንስ ምን ያህል ተዘጋጅታችሁ እንደምትመጡ ለአድማጭ ተመልካች ምን ያህል ክብር እንዳላችሁ ታሳያላችሁ። አልፎም ተርፎም የኢንቫይሮንመንቱ በፖለቲካ አውድ መቀየር ካለበት ያ መድረግ ስላለበት ነው። ቢያንስ በአጀንዳ ዙሪያ ላይ ማውራት እንድንችል ለማለት ያለው። ኦኬ ዘግየት ብላችሁ ለገባችሁ ሰዎች ምናልባትም ምንድን ነው አጀንዳ የሚለውን ያላወቃችሁ ቴዲ ሐዋሳ ብላችሁ አጀንዳ ላይ አንበባችሁ እዛ ተዘጋጅታችሁ በዚህ ጉዳይ ላይ ምን እላለሁ ብላችሁ አጣቅሳችሁ አገላብጣችሁ ብትመጡ እዚህ ቁጭ ለምንልም ሰዎች እውቀት ትሰጡናላችሁ ለማለት ያህል ነው። ካልሆነ መደናቆር ነው የሚሆነው። እሺ ከቤቱ የተነሱ ሀሳቦች አሉ። 8 ደቂቃ ነበር ቅድም ያደረኩት፣ አሁን ወደ 7 ደቂቃ ነው ማድረገው። ጋዜጠኛ ኤቢ ምናልባት በወፍ በረር ለመሄድ ያህል ድጋሚ እዚህ ላላችሁ አድማጭ ተመልካቾቼ ኢትዮጵያ ለወታደራዊና ለሲቪል አገልግሎቶች የሚሆኑ ድሮኖችን ማምረት ጀምሬያለሁ ብሏል የኢትዮጵያ መንግስት። ጠቅላይ ሚኒስትር አብይ አህመድ እንደ ቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ድሮኖች ላይ ሲፈርሙ የሚያሳይ ፎቶ እዚህ ምዛም ሲንሸራሸሩ እያያችሁ ነው። ይህ ምን ይነግራቸዋል? ከዚህ ቀደም ለድሮን ግዢዎች ባይራክተር ቲቪ2 የሚባሉ ሱኤስአይ የሚባሉ የራሽያ ድሮኖችን ለመግዛት ከ16 እስከ 17 ሚሊዮን ዶላር እናወጣለን። ድሮን ብቻ አይደለም ተተካሾችንም እያመረትን ነው የሚል መግለጫ ነው የሰማችሁት። ከቀለሃ ሽያጭ 30 ሚሊዮን ዶላር አግኝተናል ብሏል የኢትዮጵያ መንግስት። ለማን እንደሸጠ ግን የጠቀሰው ነገር የለም። የመሳሪያ ሽያጭ 30 ሚሊዮን ዶላር ነው ቁጥሩን። ምናልባት እዚህ ጋር የቁጥሩ ነገር ትክክል ነኝ 30 ሚሊዮን ያሉት። እስኪ ለማስተካከል ያህል ኦኬ 30 ሚሊዮን ነኝ አይደል? ልክ ነው ቁጥሩ ትክክል ነው ቴዲ፣ ትክክል 30 ሚሊዮን 30 ሚሊዮን ዶላር አግኝተናል ብሏል። ለማን የትኛው ሀገር ነው የሸጡት? ይህንን አልነገሩንም። ይህንን የብልጽግና ደጋፊዎች ምናልባት የደረሳችሁ ወሬ ካለ እሱን ትነግሩናላችሁ። አንዳንዶች ድሮን ምንድን ነው የሚያደርገው ትራክተር ህዝባችንን ወደ ሜካናይዝድ ፋርሚንግ ማስገባቱ አይቀርልም ወይ የሚሉ ወገኖች አሉ። አንዳንዶች ደግሞ ዙሪያችንን በወታደሮች ተከበን ባለንበት ሁኔታ ላይ ይበል የሚያሳይ ነገር ነው ድሮን ማምረታችን ጥሩ ነገር ነው ይላሉ። አንዳንዶች ደግሞ ውሸት ነው ጠገብን እኮ አገሳን በውሸት ይላሉ። ከዚህ ቀደም ታስታውቁ። በነገራችን ላይ አንድ ማንኩራኩር ወደ አምጥቀን ነበር አይደል? ወደ ስፔስ እሷ ነገር መጣች ቀረች። አትጠይቅም አንተ እዚህ ምን ጊዜ የለህም እኮ ይሄ ህዝብ አይጠይቅም፣ ጊዜ የለውም። አንተ አትጠይቅም። ሙድ በያዝብሃል፣ ሙድ እንደሚያዝብህ አታውቅም። መንኩራኩሯ የደረሰች አትጠይቅም። የደረሰች እሷ መንኩራኩር ግን አይ ቲንክ ባለፉት 27 ዓመታት በነበረው በኢህአዴግ ጊዜ ነው የመጠቀችው ወይስ በብልጽግና ጊዜ? እሱ መጠየቅ አለበት። የት ነው ያለችው? የሆነ ሆኖ ውሸት ነው። ይሄን ያነሳሁት ለምንድን ነው? ውሸት ነው። ይሄ ዝም ብሎ ለውሸት ነው። መንግስት ለፕሮፓጋንዳ ነው እንጂ እንደዚህ አይነት ነገር የለም። ከዚህ ከቤቱም የተነሱ ነገሮችን ሰምታችኋል። የህዳሴ ግድብ ተገነባ። ኦኬ፣ ይህን ግድብ ሲቀበሉት 67 በመቶ ነበር ውሃው የተሞላው። አሁን በ7 ዓመት ይሄ ግድብ የተሞላው 30 በመቶ ብቻ ነው። በ5 ዓመት 67 በመቶ የተገነባውን ግድብ በ7 ዓመት 30 እና 29 28 በመቶ ነው የሞላው። መጨረስ አልቻለም። ከዛ ባሻገርም ብዙ ነገሮች ነዳጅ፣ አንድ ልጅ አስታውሳለሁ ከአፈር ነዳጅ መስራት ይችለናል እንኳን ደስ አላችሁ ያለው ሁኔታ ታስታውሳላችሁ? ረስተሃል፣ አታስታውስም። ነዳጅ አግኝተንም ነበር በነገራችን ላይ። እሱስ ጉዳይ ምን ደረሰ? አላያችሁም? ከአፈር ነዳጅ፣ እንዲሁም ደግሞ ኦጋዴን አካባቢ እንደዚሁ ነዳጅ ቁፋሮ ተጀምሯል ተብሎ ሰምተን ነበረ። ይሄን የሚሰሙ ዜጎች ሁሉም ህዝብ ማለታችን አይደለም። የማይረሱ ሰዎች አሉ፣ የሚመዘግቡ ሰዎች አሉ፣ ይጠይቃሉ። እንዲህ ብላችሁ ነበረ፣ በዚህ ጊዜ እንዲህ ብለህ ነበር፣ የሆነ ነገር የለም። በዚህ ጊዜ እንደዚህ ብለህ ነበር፣ የሆነ ነገር የለም። አሁን እንደዚህ ብለሃል፣ በዚህ ጊዜ ያልከው ነገር ውሸት ሆኖ ስለተገኘ አላምንህም ይላሉ። አላምንህም ካሉ ደግሞ ማሳየት የመንግስት ስራ ይመስለኛል። እና በዚህ ጉዳይ ላይ ምን ትላላችሁ? እሱን ወደ እናንተ እናቀርባለን። ሌላው ከዚህ ቀደም በሰጡት አስተያየት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
የፋኖና የኦነግ ጉዳይ ከፖሊስና ከሚኒሻ ያለፈ አይደለም ብለዋል። ኦነግ መታኮስ ከጀመረ 7 ዓመት ሆኖታል። 6-7 ዓመት። ፋኖ መታኮስ ከጀመረ 2 ዓመት ሊሞላው ወራቶች ናቸው የቀሩት። የዝናቡ ጉዳይ አለ። እንደውም አንዳንድ ጊዜ የሆነ አካባቢ ላይ ከባድ ዝናብ ሲዘንብ ለምሳሌ ጠቅላይ ሚኒስትሩ ከሀገር በወጡበት ሰዓት እንኳን ለፈገግታ ያሉት አስታውሱ እንደሆነ ብልጽግና ዝናብ ማዝነብ ጀምረናል ብሎ በዜና በተሰማበት ጊዜ ጠቅላይ ሚኒስትሩ ለጉብኝት ወደ ራሽያ ሄደው ነበርና ምክትላቸው ደመቀ መኮንን ነበሩ። ያው እሳቸውን ተክተው እየሰሩ የነበሩት ከራሽያ ጠቅላይ ሚኒስትሩ እስኪመለሱ ከባድ ዝናብ ዘነበ እና ህዝቡ ወጥቶ እባክህ ደመቀ ማታውቀውን ነገር አትነካካ እስከ ማለት ሁሉ ደርሶ ነበር። ማታውቀውን ነገር አትነካካ፣ በዝናብ ገደልከን እኮ እስከ ማለት ደርሶ ነበር። ዝናብ እናመጣለን ብለዋል። አሁንስ እንዴት ነው? ዝናብ እያመጡ ነው። ይሄን መጠየቅ አለበት ቁም ነገር። ይሄን ነገር ሲያይ ህዝቡ ይጠይቃል። ኦኬ ድሮን እያመረትኩ ነው ስትለው፣ አሃ ከዚህ ቀደም ያልከኝ ነገር ተግባራዊ ሆነ፣ አሁን ደግሞ ይሄን በምንድን ነው ማምነህ ይላል። ለዚያ ነው የፋኖና የኦነግ ጉዳይ ከሚሊሻና ከፖሊስ በላይ አይደለም ይላሉ ፊልድ ማርሻል ብርሃኑ ጁላ። ከሚሊሻና ከፖሊስ በላይ ካልሆነ እስካሁን ለምን ይሄን ያህል ጊዜ ፈጀባቸው? ኦነግ ለምን 7 ዓመት ተዋጋ? ለምን ፋኖ 2 ዓመት ተዋጋ? ወደ ሰሜን ስንሄድ የቲፒኤልኤፍን ጉዳይ እናያለን። ለሁለት ተካፍለው ጎራ ከፍለው እንካ ሰላምታ ውስጥ ከገቡ ቆይተዋል። ይሄ ጉዳይ አሁን ወደ ጦር መማዘዝም የደረሰ ነው ይመስለው። ስለ እውነት ለመናገር የጊዜያዊ አስተዳደሩ በጌታቸው ረዳ የሚመራው በፌዴራል መንግስት ሰዎች ይደግፋል የሚባለው፣ የደብረ ጽዮን ገብረ ሚካኤል የሚመራው ኃይል ደግሞ በሻዕቢያ በኢሳያስ አፈወርቂ በሚመራው መንግስት ይደገፋል ነው የሚባለው። አሁን ለሁለት ተካፍለው አንደኛው ይሾማል፣ አንደኛው ማህተም ይቀማል። አንደኛው ይሾማል፣ አንደኛው ቁልፍ ቆልፎ ይጠፋል። ምንድነው ትግራይ አካባቢ የሆነው ነገር? ይሄ ወዴት ይወስደናል? ይሄ መተንተን አለበት። ምናልባት እርስ በርስ ጦርነት ውስጥ ሊገቡ ይችላሉ ወይ? እሱም ተነትናላችሁ። ሌላው በስፋት አድምተን ልናወራ የምንችለው ነገር እዚህም እዛም ሲወሩ የምሰማቸው ነገሮች አሉ። በብዙ ሚዲያዎች ላይ እያደመጥኩኝ ነበረ። አላያንስ የሚባል ነገር ሁሉንም ለሁለት የከፈለ ነው። ግማሹ አዎ ይሄ ትክክለኛ ሰዓት ነው አላያንስ ለመፍጠር ይላል። ግማሹ ደግሞ ከአላያንስ በፊት መቅደም ያለባቸው ነገሮች አሉ። ሌላው ደግሞ በታሪክ ከታሪካዊ ጠላቶቻችን ጋር አላያንስ አንፈጥርም፣ ራሳችንን ችለን እንታገላለን የሚሉ ወገኖች አሉ። ፋኖ ኦነግና ቲፒኤልኤፍ አላያንስ ሊፈጥሩ ይችላሉ። አላያንስ ከፈጠሩ በኋላ 4 ኪሎ ሊታኮሱ ይችላሉ። ምናልባት እርስ በርስ ምክንያቱም ካልተስማማ የአርኤስኤፍ ወይም ደግሞ ይሄ የራፒድ ሰፖርት ፎርስ የሚባለው ሱዳን አካባቢ የሚንቀሳቀሰው የጃንጃይ ሚሊሻ ኃይል እና የፈጥኖ ድራሽ ኃይሉ እንደሚያደርጉት ውጊያ ማለት ነው። መጀመሪያ ቤዚክ ኮዝ ይኖርሃል። ቤዚክ ኮዙ እሱን ትይዛለህ። ታርጌትን ማስወገድ የፈለጉት አልበሽር ነበር። አልበሽርን ካስወገዱ በኋላ አላያንስ የፈጠሩት ሁለቱ ይሄ ሀሚቲ እና ይሄ አብዱራህማን የሚባለው ሰውዬ የፈጥኖ ደራሽ ኃይሉና የፈጥኖ የሳፍ ወይም ደግሞ የሱዳን አርሚ ፎርስ የሚባለው ኃይል መሪዎች ካርቱም ውስጥ ይታኮሱ ነው። ምን ለማለት ፈልጌ ነው? ቲፒኤልኤፍ፣ ኦነግ፣ ፋኖ ለጊዜው አላያንስ ከፈጠሩ በኋላ አዲስ አበባ ከገቡ በኋላ ሊታኮሱ ይችላሉ የሚሉ ወገኖች አሉ። ይሄን ነገር እንዴት ታዩታላችሁ? እነዚህ ናቸው ዋና ዋና ጉዳዮች። አላያንስ እንፈጥራለን የማለት መብት የተጠበቀ ነው። አላያንስ መፍጠር አይገባም ማለት መብት የተጠበቀ ነው። እኔ ትኩረት የምሰጠው ለጨዋነትህ ነው። እዚህ የሚያደምጡ በጣም ወዳቸው ማከብራቸው አድማጭ ተመልካቾች አሉ። እያወራን እየተወያየን ያለነው ፖለቲካ ነው። እነዚህ ናቸው አጀንዳዎቹ። በዚህ አውድ ነው የምትሄዱት። አዳዲስ ሰዎች ከዚህ አጀንዳ ውጭ ለማውራት ከመጣችሁ በአንድ ጊዜ ወደ ሁለተኛ ክፍል ትመለሳላችሁ ማለት ነው። እዚህ መድረክ ላይ ቁጭ ብላችሁ ለማውራት አትመጥኑም ማለት ነው። መጀመሪያ ከመግባታችሁ በፊት ሰዎቹ ምንድነው የሚያወሩት ማድመጥ አለብን። በማስታወሻ ነጥብን የምትይዝ ከሆነ መያዝ አለብን። እንደዛ ለማለት ያለው ይሄን የምታደርገው በነገር ላይ ለራስም ክብር ሲኖር ነው፣ ለአድማጭ ተመልካቾችም ክብር ሲኖር ነው እንደዛ የምታደርገው ለማለት ያ ነው።
ታፕታፕ አድርጉ። ታፕታፕ ላይ ቅዝቃዜ ይታያል፣ መቀዝቀዝ ይታያል። እባካችሁ ታፕታፕ እያደረጋችሁ ታፕታፕ ለምታደርጉም ከልብ ነው ማመሰግነው። ቁም ነገር ይሄን ያህል እንኳን ታፕታፕ አድርጉ እያልኩ ሳላስጨንቃችሁ እያደረጋችሁ ላላችሁ ሁሉ ልባይ ምስጋና ይድረሳችሁ። ሌላው ሪኩዌስት የላካችሁ አዳዲስ ሰዎች ፒክስ አድርጋችሁ ቪዲዮ ማብራት አለባችሁ። እነዚህ እዚህ ጋር የምታዩቸው ሰዎች ቪዲዮ አብርተው የሚወያዩ ናቸውና ቪዲዮ ማታበሩ ከሆነ ወንጀለኞች ልትሆኑ ትችላላችሁ። ነፍሰ ገዳይ ልትሆን ትችላለህ። ዘራፊ ልትሆን ትችላለህ። የሌላ ብሔር ተወላጅ ልትሆን ትችላለህ። ላትሆንም ትችላለህ። ህዝብ ግን ሊያይ ይገባል። ሌላ ጊዜ በኦዲዮ ብቻ ማወያይበት ፓርት አለ። እሱ የዛን ጊዜ መታችሁ ትወያያላችሁ። አሁን ግን በቪዲዮ ብቻ የምናወራበት እንደሆነ አውቃችሁ ላኩልኝ። ሪኩዌስት ነው እያልኩ ያለሁት። እሺ ቡኖ በደሌን እናመሰግናለን። ወደ ጋዜጠኛ ኤቢ እንሄዳለን። 7 ደቂቃ አለ ወንድም አለም። እሺ አመሰግናለሁ እድሉን ስለሰጠኝ። በድጋሚ አንድ ማንሳት የምፈልገው አንዳንድ ሰዎች አሉና ገለልተኛ ነን ይላሉ፣ ግን በግልጽ ተቋሚ የሆኑ ምንም ፖዚቲቭ ነገር ማውራት የማይፈልጉ ሰዎች አሉና ምንም ችግር የለውም። ተቋሚ ሆነም ሐሳብህን ማቅረብ ስለሚቻል ተቋሚነትን ገልጸህ ብትቃወም ጥሩ ነው። ሌላው የተነሱ አንዳንድ ነገሮችን አነሳለሁ፣ እንዲሁም ያልሄድኩባቸው አጀንዳዎች ላይ እሄዳለሁ። መንግስት ይዋሻል ውሸት ነው ምናምን ተብሎ ሲወራ ነበረው። ያው ፖለቲካ የምታውቅ ከሆነ አንዳንዴ ለስትራቴጂክ ተብሎ የሚደረጉ ነገሮች እንዳሉ ማወቅ መቻል አለብህ። በኢንተርናሽናል ዲፕሎማሲ ሪጅኑ ላይ ያለውን ሁኔታ ተንተርሰ የሚደረጉ ነገሮች አሉ። ያንን ማሰብ ያስፈልጋል። በትግል አብዛኞቹ ነገሮች ሪል ሀፕን የሆኑ ናቸው። ስለ ዝናብ ብናወራ ዝናብ ማዝነብ አብዛኞቹ ኋላ ቀር ስለሆኑ ፖለቲካ ከሳይንስ በተለይ ከሳይንስ የተራቁ ስለሆኑ አብዛኞቹ ማይሆን ይመስላቸዋል። የሚታዩ ነገሮችን ሁሉ ሰው ነው የሰራቸው። እኛ ምናምን ለዛ ነው ሚሳኤልን በሉት ኒውክሌርን በሉት ዓለም ላይ ያሉ መጠቁ ምናምን የሚባሉ ነገሮች በሙሉ ሰው ነው የሰራቸው። ስለዚህ እኛም ሰው ነን፣ መስራት እንችላለን። ሳይንቲፊካል ነው፣ በሳይንቲፊካል ፋክት ነው የተገኘው። ስለዚህ ሳይንስን መሰረት በማድረግ እየተሰራ ነው ያለው። that is the fact። ለምሳሌ ዝናብ ማዝነብ በጣም ከባድ ነገር አድርጋችሁ ካሰባችሁት በጣም ዕውቀት ስለሌላችሁ ነው። ዝናብ ላይ ሶዲየም መነስነስ ነው። ዳመና ላይ ሲከማች ላይ ወጥተ ሶዲየም ተነሰንስበታለህ፣ ኮንደንስ ይሆናል፣ ወደ መሬት ይወርዳል። ይሄ ነው በቃ፣ ሌላ ለየት ያለ ነገር የለውም። ዝናቡ የደረሰ ምናምን የምትሉት በዚሁ ሰዱ። ነዳጁም ከጥራት ጋር ተያይዞ ነው። ኢንተርናሽናል ስታንዳርድን ባለማሟላት የኢንተርናሽናል ማርኬቱን ተወዳዳሪ ባለመሆን እንጂ ነዳጅ አለ። ኦጋዴን ላይ ዛሬ ብቻ ሳይሆን ከድሮ ጀምሮ ኦጋዴን ላይ ነዳጅ እንዳለ ይታወቃል። ያ ነዳጅ ደግሞ ስታንዳርዱን በጠበቀ መልኩ ግን አለ ተወዳዳሪ የሚሆንበት አይደለም። ይሄ የተፈጥሮ ነው። ስለዚህ መንግስትን ወይም አብይን ልትወቅስበት የምትችለው አይደለም። በተፈጥሮ ስታንዳርድን የጠበቀ አይደለም፣ ግን ስታንዳርድን በጠበቀ መልኩ ፕሮዲስ ለማድረግ እየተሰራ ነው ያለው። ከነዳጅ ጋር ተያይዞ ሌሎች ነገሮችን ብናነሳ ውሸት አይደሉም፣ ያሉ ነገሮች ናቸው። በየቀኑ የተሰራ ነው ተብሎ ላንተ ሪፖርት ማድረግ አያስፈልግም። አንዴ ስራው ተጀመረ አየኸው፣ ከዛ በኋላ ሄደ መከታተል መረጃ መውሰድ ያንተ ግዴታ ነው። በየቀኑ ነዳጅ እየተቀዳ ነው። ሳተላይቱ የተላከው ሳተላይት ዛሬ ይሄንን ሜሴጅ ላከልን፣ ዛሬ ከዚህ ሳተላይት ይሄንን መረጃ አገኘን እያለ መቶ መንግስት ላንተ እየነገረ ጊዜ አይፈጅም። ስራ ነው የሚሰራው፣ ስራ እየተሰራ ነው ያለው። ሳተላይቱ ለመጀመሪያም ሲሄድ ለሚሊተሪ አልተባለም ወይም ለሚዲያ አገልግሎት አልተባለም። ለግብርና መረጃ የሚሆን ሳተላይት ነው። ከቻይና ጋር በመተባበር ነው የተሰራው። ለግብርና የሚሆኑ መረጃዎችን እየላከ ነው። እሱን እንጦጦ ወጣችሁ ማየትም ያስፈልጋል ማለት ነው። ስለዚህ ተቋማቱን ሄደ ተቋሙ ፈንክሽናል ከሆነ በኋላ ፋብሪካው ስራ ከጀመረ በኋላ ይሰራል አይሰራም የሚለውን ነገር ሄደህ ነው አንተ ማየት አለብህ እንጂ በየቀኑ በቪዲዮ የተቀረጸ ሪፖርት እየተደረገ ይሄ ፋብሪካ ይሰራል ብሎ ላንተ መጥቶ መንገር ግዴታ የለበትም።
ሁለተኛው ውሸት ከተባለ ከፋኖ በላይ የሚቀደድ አለ ወይ? ውሸት የሚያወራ አለ ወይ ከፋኖ በላይ? በጄሪካን እኮ ዝም ብሎ የሆነ ነገር ሰብስቦ ድሮን ሰራው ያለ ነው፣ ሚሳኤል ሰራው ያለ ነው፣ ብረት አዘጋጅቶ ታንክ ሰራን ምናምን ሲለን ነበረ ነው። ሌላው በእነሱ አልፈርድም። ምክንያቱም በጠንቋይ የሚመራ ቡድን እየደገፉ ራሱ የፋኖ አመራር ከፍተኛ አመራር የሆነ ሰው ጠንቋይ ይተነብይልናል፣ የመጨረሻችን በጠንቋይ ማስተንበይ አለብን ብዬ ጠንቋይ ቤት ሄጄ አካሄድ እኔ ቪዲዮ አሳይሃለሁ። ፋክት ነው፣ አካሄድ የለውም። ሞሼ ጨርሰህ ሐሳብ ይኸውልህ፣ ጥንቆላ ወይ ደግሞ ሌላው ነገር ከስፒሪቹዋል ነገር ጋር የሚያያዝ ነው። ያን ነገር ደግሞ አሁን በመናወራው ትልቅ ሐሳብ ላይ ለጥፈ አንድ ሳይድ አድርገህ ስትናገር ለአንተም መውረድ ነው የሚሆነው። ስለዚህ ምንም የፋኖ አመራር እኔ ሄጄ መዳረሻችንን ይንገሩን ተብሎ ሄጄ ጠየቅኩኝ። ከዛ እኔ ሄጄ ስጠይቃቸው መዳረሻችሁ የትግላችን መዳረሻ የት ነው ብዬ ጠየቅኳቸው አለ። ከዛ እኔ ስጠይቃቸው ያው ሁላችንም የምንለው እኛ 4 ኪሎ እንገባለን ብዬ ነው ያልኳቸው አለ። ምክንያቱም እኛ የምንገባው 4 ኪሎ ለመግባት ነው የምንታገለው ብዬ ስጠይቃቸው እርሳቸው ግን መጨረሻችሁ 4 ኪሎ ሳይሆን ጠንቋዩ ግን አገር በቀል ነው ወይስ ከውጭ የመጣ ነው? እዛው ጎጃም አካባቢ ሀገር ውስጥ ነው። የሀገር ውስጥ በቪዲዮ አለ። የሀገር ውስጥ ጠንቋይ ከሆነ ይቻላል። የኛው ነው ቀጥል ፈቅጃለሁ። የኛው ናቸው። ከዛ የትግላችሁ መዳረሻው የት ነው ብዬ የትግላችሁ መዳረሻ የት ነው ብለው ሲጠይቁኝ 4 ኪሎ አልኳቸው፣ ሁላችንም እንደምንለው አለ። ከዛ ምን አሉኝ አለ 4 ኪሎ አይደለም አሉኝ አለ፣ ፍኖተ ሰላም ነው ፍኖተ ሰላም ነው አሉኝና እኛ በዚህ ሁኔታ ያለን ነው ያለው። በዚህ መልኩ የሚመራን ቡድን የሚደግፍ ሰው በሳይንስ ኢንተርናሽናል ሪኳየርመንት ያሟላ ቤዝድ ኦን ሳይንስ ኤንድ ፋክት ኢረር የሌለው ነገር ስራ ሲሰራ መቃወም ጥሩ አይደለም። ሌላው እኔ ብቻ ስሰራው ነው ትክክል፣ ሌላው የሚሰራው ደግሞ ውድቅ ነው ማለት የራስን ኢጎና ጥላቻ ካልሆነ በስተቀር ለሀገር ማሰብን አያመለክትም። ለሀገር የሚያስብ የሚጠቅም ነገር የኔ ጠላቴም ይሁን ማልወደውም ሰው ይሁን ለሀገር የሚጠቅም ነገር ሲሰራ መደገፍ ያስፈልጋል ብዬ ነው ማስበው። አብዛኞቹ ጥላቻችሁን ነው እየተናገራችሁ ያላችሁት እንጂ ምንም ሳይንቲፊካል ፋክት ወይም ደግሞ መረጃና ኤቪደንስ ይዛችሁ መታችሁ ያወራችሁት ነገር የለምና ከጥላቻ ወጥተን ጥሩ ነገር ሲሰራ ጥሩ ነው፣ መጥፎ ነገር ሲሰራ መጥፎ ነው ብንል ጥሩ ነው። እናንተ ሁሉንም ጥሩን ነገር ስለምትቃወሙ ነው። ነገም እናንተን የሚቃወማችሁ ሰው ይመጣልና ነገም የሚመጣው ሰው ምሰሩትን ሁሉ እየተቃወመ ገዝግዞ ይጥላችኋል። በዚህ ሁኔታ መሄዱ አስፈላጊ አይደለም። ለህዝብ የሚጎዳውን መጥፎ የሆነውን ነገር እየመረጥን ብንቃወም ጥሩ ነው። እንደዛ ብናደርግ ነው ለሀገር ማሰብ የሚሆነውና እኔ ብቻ ነኝ ለኢትዮጵያ ማስብላት እኔ ነኝ ብሎ ለራስ አረንጓዴ ሰጥቶ ለሌላው ሰው በሙሉ ቀይ ማብራት ምንም አያዛልቅም። ነገም አንተን እንደዛ የሚያደርግ 100% ይመጣልና ነገም በትክክል ፖለቲካው ላይ መሳተፍ የምንፈልግ ከሆነ ጥሩውን ማንንም ይስራው መደገፍ፣ መጥፎን ደግሞ ማንንም ይስራው መቃወም ነው። ቲንክ በነገራችን ላይ ጥንቆላና የአፍሪካ ትግል በአፍሪካ ታሪክም ያሉና የነበሩ ናቸው። ታላችኋል ጀርመኖች የዛሬዋን ታንዛኒያ የቀድሞዋን ታንጋኒካ ዛንዚባር እና ታንዛኒያ አንድ ላይ በነበሩበት ሰዓት ታንጋኒካ በነበሩበት ሰዓት ማጂ ሪቮሉሽን ታውቃላችሁ? ማጂ ሪቮሉሽን ማጂ ማለት ውሃ ማለት ነውና ለኮሎናይዝ ሊያደርጓቸው ሲመጡ ያን ውሃ እየጠጡ ጥይት ያሟሙ ነበር። ሪል ያለ ነው በነገራችን ላይ በጣም ሰርፕራይዝ እስከሆኑ ድረስ እና እኔ ያበረታቷኝ አይደለም እና ብዙ ጊዜ በውጊያዎች ላይ ምናምን እንደዚህ አይነት ነገሮች ያሉና የነበሩ ናቸው ለማለት ያህል ነው። ማጂ መረቅ አይደለም፣ ማጂ መረቅ ነው ይላል። ይሄ ከምግብ ጋር ታያይዙልን። ማጂ ማለት ውሃ ማለት ነው። ውሃ ይጠጣሉ፣ በነገራችን ውሃ ይጠጣሉ፣ ወደ ውጊያ ይገባሉ። ታንዛኒያ ያሁኑ ታንዛኒያ የቀድሞ ታንጋኒካ ይባላሉ። ታንዛኒያ እና ዛንዚባር አንድ ላይ ሆነው በነበሩበት ሀገር ለኮሎኒ ሲመጡባቸው ያን ያደርጉ ነበር። ብዙ ጊዜ ያለና የነበረ ነው ለማለት ያለው። እሺ ከኤቢ ቀጥሎ ወደ ዩናይትድ አማራ እመጣለሁ። ኦኬ ቴንክ ዩ አመሰግናለሁ ቴዲ በድጋሚ
የኢትዮጵያ ሕዝብ ስንት ነበር ያላችሁት? 130 ሚሊዮን ነው ያላችሁት። እንደዚህ አይነት ሰዎች ናቸው እንግዲህ አገር የሚመሩት። እንደዚህ አይነት ሰዎች ናቸው ደጋፊ የሚሆኑት። ያሳዝናል። እውነት ለመናገር እኔ እሱ በተናገረው ልክ አናገርም። ይቅርታ። እውነት ለመናገር አሁን ማን ነው ሰብስቦ ጸልዩልኝ እባካችሁ ይናርጉልኝ የሚለው? አብይ አህመድ ነው ወይስ የአማራው ትግል ነው? ያሳፍራል። እውነት ለመናገር ደግሞ ጋዜጠኛ ነኝ ነው የሚለው። ለነገሩ ነገር ሁሉ ያለቀው እኮ አፋር ሂዶ ወይም ደግሞ ጮበራ ሂዶ ሶዲየም ነስነሰ ዝናብ ማዝነብ ነው ስላለ እሱን እንግዲህ በደንብ አድርገው ይህን ሰውዬ ጮበራ ልከው ቁፋሮ እንዲቆፍር ያደርጉታል ብዬ አስባለሁ፣ ዝናብ እንዲዘንብ። እኔ እውነት ህሊና ያለው ሰው አሁን በተጨባጭ የፈለገ መንግስትን መደገፍ ትችላላችሁ፣ እሱ አይደለም ችግሩ። በተግባር ግን ህዝቡ የሚያውቀውን ነገር ህዝቡ የሚኖረውን ህይወት እያያችሁ በዚህ ልክ መታችሁ ልትነግሩ ስትሞክሩ አታፍሩም ወይ ነው? ትንሽ እንደው አትሸማቀቁም ወይ? ቤተሰብ የላችሁም ወይ? የተራበ ከማህበረሰቡ ጋር የሚኖር ቤተሰብ የላችሁም ወይ ነው ጥያቄ። እናንተ ጠግባችሁ ታሉ ትችላላችሁ፣ የተራረፈውን ነገሮች እየተራረጋችሁ ብልጽግና የሚጥልላችሁ ነገር እየለቃቀማችሁ ትኖር ትችላላችሁ። የኢትዮጵያ ሕዝብ በዛ ደረጃ እየኖረ ነው የሚለውን ነገር ግን እንደው ለማየት እንኳን ትንሽ እንትን ያላችሁ አይመስለኝምና በጣም የምታሳፍሩት እውነት ለመናገር የጨነቀው ጊዜ ያገባል ነው። ገና አብይ አህመድ የአማራን ትግል አይደለም ጠንቋይ ይቅርና ምዕራባውያኖቹ መጥተው አግዘውት ነው። አማሮች አይደሉም የሚዋጉት፣ ጣሊያኖች ናቸው፣ ጃፓኖች ናቸው፣ ምታታዊ ናቸው ልትሉ ትችላላችሁ። ገና ምንም እኮ ጥያቄ የለውም። ይሄ የመርበትበታችሁ ባህሪ ስለሆነ እኛ ብዙም አያስገርመንም ነው። ገና ትርበተበታላችሁ። ትናንትና አቅማቸው ፈጥሯል ያላችሁትን ተመልሳችሁ ዛሬ ደግሞ በጀነራል በሚባለው ሰው ደግሞ ከፖሊስ በላይ አይደለም ስትሉ ይሄ ማሳያው ምን ያህል እየደከማችሁ መሆኑን ማሳያ ነው። የትናንቱ አጎታችሁ መንግስቱ ኃይለማርያም አንድ ወታደርና አንድ ክላሽ እስኪቀረኝ ይዋጋለሁ ሲል ነበር። ለወሬማ በቃ ማን ይችላችኋል? ለሐሰት መሪ ሆኖ በዚህ ደረጃ ህዝብን እያታለልክ እየዋሸህ እስከ መቼ ነው የሚቀጥለው? አትሊስት ጥቃቅን ነገሮች ነው። አንዳንድ ሳትሎ በተሳሳተ ኮስ ችግር የለውም። ለምሳሌ ቲፒኤልኤፍ አንድ ወቅት ኦፊሻል እሱ እድሜ ልኩን በውሸት የተገነባ ነው ብዬ አስባለሁ። እና አንድ ወቅት ግን የባድመን ጉዳይ ስዩም መስፍን ለኢትዮጵያ ህዝብ አዋጅ አወጀ። ባድመ ለኢትዮጵያ ተወስኗል ብሎ ሰልፍ አስወጣ። ከበሮ ደለቁ በቀረት። ነገር ግን ውሳኔ የተወሰነው ግን ባድመ ለኤርትራ ነበር የተወሰነው። ያ ሁሉ 80 ሚሊዮን ማን ነው 80 ሺህ ወታደር ያለቀበት ምድር፣ ምንም ነገር የማይፈይድ ምድር በሐሰት እንዲህ አድርገህ እኖራለሁ ብለህ ስልጣን ለማስጠበቅ እንዲህ አይነት ትልልቅ ውሸቶችን ስትዋሹ አስገራሚ ነው። የአብይ አህመድ ደግሞ ፍጹም የተለየ ውሸት። የኦሮሞ ብልጽግና የውሸት ፋብሪካ ነው። ያልሰራውን ሰርቻለሁ የሚል ኦፍኮርስ በአካባቢው ክልል በሚለው አንዳንድ ነገሮችን አድርጓል። አሁን እነሱ የመገንጠል ፍላጎቱ ስላለ በርካታ ነገሮች እየሰሩ እንደሆነ እናውቃለን፣ እንረዳለን። የኢትዮጵያ ሕዝብ ገንዘብ በኢትዮጵያ ሕዝብ ሀብት ኦሮሚያ ክልል ውስጥ ትልልቅ ፕሮጀክቶች እየተሰሩ ነው። አየር መንገዱን ብትሄዱ ታዩት። አሁን በስንት ቢሊዮን ብር እየተሰራ ነው። አዲስ አበባ የኛ ናት እያሉ ነው። ቅድም እንዳላችሁት ከአጀንዳችን ውስጥ አንዱ ነው። የኦሮሞ ፖለቲከኞች በተለይ ደግሞ የነ መራራ ጉዲናና የኦነግ ተሰባስበው አዲስ አበባ ውስጥ ተሰባስበው የወሰኑትን ውሳኔ አይተናል። በኦሮሚያ ውስጥ የሽግግር መንግስት እንዲመሰረት ወስነዋል። ይሄንን ግን መንግስት ነው ፋሲሊቴት ያደረገው። አዳራሹንም፣ ስብሰባውንም፣ አባገዳዎችንም ሽማግሌዎችን ያሰባሰበው በመንግስት ባጀት ወጪ ሁሉ። ነገር ግን መንግስት እንደማያውቅ ሆኖ ይሄን ካስወሰነ በኋላ አቅም ለማግኘትና ድጋፍ ለማግኘት የነሱን በሙሉ ድጋፍ ከመንግስት ጋር ለማቆም ሆን ተብሎ የተሰራው ስራ ለሌሎቹ ምንም አይመስለውም። ምናቅ አይመስለውም አብይ አህመድ። ይሄ ከውሸቱ አንዱ ፓርት እኮ አልሰማውም ይላል። ነገ ቢጠየቅ ነገ እነኚህ ሰዎች ሀገር ዘርፈው በሀገር ገንዘብ የተቋቋመውን ሀብት ሁሉ የኛ ነው ብለው ይዘው መሄድ ይቻላል ወይ ነው። ቲፒኤልኤፍ እንኳን ቅርቃር ውስጥ የገባው እኮ የራሱ ያልሆነውን የኔ ነው ይሄን ይዤ ገነጠላለሁ የሚል ስሌት ስለነበረው
የመሬቶቹ ጉዳይ ቅድም አንስታችሁታል። የአማራው ትግል ከፕሪቶሪያ ስምምነት በኋላ አኩርፎ የተነሳ አስመስለው ስም ለማጥቆር በርካታ መንገድ ተኪዷል። በርካታ ነገር ተብሏል። ከአብይ አህመድ ጋር አብራችሁ ቆማችሁ ቲፒኤልኤፍን ለማጥፋት አብራችሁ ታግላችሁ፣ ነገር ግን ሰላም ሲወርድና ፕሪቶሪያ አግሪመንት ሲፈጸም አኩርፋችሁ ወጣችሁ ተቃውማችሁ ነው የሚሉን አይደለም። ግን እሱ አይደለም እውነቱ። ከጅምሩ ጀምሮ የአማራ ህዝብ በትዕግስት ለኢትዮጵያ ሲል አገር እንዳትፈርስ ሲል አገር ችግር እንዳትፈጥር በህገ ወጥ የተቀማውን በህግ እየጠየቀ ነው የኖረው የአማራ ህዝብ። በህገ ወጥ ነበሩ መሬቶች የተወሰዱት። እሱ ግን በህግ ሲጠይቅ ነው የኖረው። የሚጠይቁ ሰዎች ሲታሰሩ፣ መንገድ ሲዘጋባቸው፣ ይሄ የባልና ሚስት ጉዳይ አይደለም እያለ መለስ ዜናዊ ሲያባራቸው ኑሮ አብይ አህመድ ደረጃ ጋር ሲደርሱም አብይ አህመድ ለራሱ ስልጣን ሲል ተጠቅሞበታል ያን ፖለቲካ። የአማራ ህዝብ ግን ወደ ጦርነት ውስጥ የገባ ፍላጎት አልነበረውም። የግዛቶቹን ጉዳይ በአግባቡ ከተፈቱለት ከትግራይ ህዝብ ጋር ጸብ የለውም፣ ቅራኔ አይደለም። በቋሚነት ቅራኔ እንዲኖር ያደረገው ግን አብይ አህመድ ነው። 1 ሚሊዮን ወጣት የትግራይ ልጆችን በኢትዮጵያ በኩል በዚህ በመንግስት በኩል ያለው ሰራዊት ቤት ይቁጠረው፣ የአማራ ሚሊሻን ቤት ይቁጠረው፣ ይሄን ሁሉ ሳይቆጥር 1 ሚሊዮን ወጣት አልቆበት ዛሬ ኖ ዋር እያሉ ይመጣሉ። ኖ ዋር እያሉ ስለዚህ የፕሪቶሪያ ስምምነቱ የጎረበጠን ወይም ደግሞ ያልሆነ ነገር አድርጎ ለማስመሰል ይፈልጋሉ። አንዱ ፋክተር ነው የፕሪቶሪያው። የአማራ ክልል ለብቻው ትጥቅ ፍታ ሲባል ሌሎች አካባቢዎች እስከ አፍንጫቸው ታጠቁ። እስካሁን የኦሮሞ ክልል እስከ አፍንጫው እየታጠቀ ነው ያለው፣ እንኳን ትጥቅ ሊፈታ ይቀር። ያንን ሁሉ ሴራ ተቀብሎ መልሶ የአማራ ፋኖ በዛን ሰዓት ስታብሊሽ ያልሆነ በዛን ሰዓት ስታብሊሽ ያልሆነ አብዛኛዎችን መንግስት ይከታተላቸውና ያስተዳድራቸው የነበሩ ልዩ ኃይሎችን መንግስት ነው የተጠቀመበት። ከአማራ ፋኖ ጋር የሚገናኝ ነበረው። የአማራ ፋኖ የተቋቋመው አሁን ቅርብ ጊዜ ነው። ስለዚህ ክሴታችሁ መሰረት የሌለው የአማራን ህዝብ ጥያቄዎችን ለማጣጣልና አሁንም ቅራኔ ለመፍጠር የሄዳችሁበት ርቀት የማያዋጣ ነው። ስለዚህ ከአብይ አህመድ ጋር የተገጠመው ጦርነት ያለምንም ጥያቄ ያለምንም ድርድር በዚሁ በያዝነው በጦርነት አብይ አህመድ ማስወገድ ግዴታችን ነው። ያለን እሱ ብቻ ማማራቸው መፍትሄው እሱ ብቻ ስለሆነ ነው። ስለዚህ ሌሎች ኢትዮጵያኖች የራሳቸው የቤት ስራ ሰርተው ሜዳው ላይ እንገናኛለን የሚል እምነት አለኝ። አመሰግናለሁ ቴዲ። በሚቀጥለው እመጣለሁ።